ሙሴ የክርስቶስ ምሳሌ ነው ፈርዖን የዲያብሎስ ምሳሌ ነው በመስቀል ክርስቶስ ሳይሆን የሞተው በመስቀል የሞተው ዲያብሎስ ነው ውሃ ወደ ታች ነው የሚፈስ ሲባላሉ እኛ ጋር ወደ ላይ ነው አላሉ የከተማ ልጅ ሰይጣን አስገድዶ ቢያስኮንን ጻድቅ አይገኝም ነበር በዚህ ዓለም ንግስታቱ ገጠር ላይ ቢወጡ ሰራዊት አጅቧቸው ምግባቸው ተዘጋጅቶ ፍራሽ ተይዞ ሽቱ ይዘው ነው የሚሄዱት የዚህ ዓለም ንግስታት ማለት ነው ክርስቶስ ግን እስከ መቃብር ወርዶ ፈለገን ይላል የሚያስክደው የለም ክርስቶስም አስገድዶ የሚያጸድቀው የለም እንኳን ለእግዚአብሔር ውሻ ለቤት ዘበኛ ይሆን አይደል ማርና ወተትን የፈጠረ አምላክ ሐሞት ይጠጣ ዘንድ ምን አተጋው በዚህ ዓለም ደስተኛ ሆናለሁ ካላችሁ በፍጹም አትልፉ አትሆኑ ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አተጋው ጳውሎስን ካልገደል እራት አልበላም ያለዚያ ግን እኔ ንጉሱ ልጅ ነኝና በገመድ 19 እየጎተትኩ ወስዳቸዋለሁ ሆድ የሾመው ሆድ ነው የሚሰብከው እንብላው በጅብ ቆዳ የተለጎመ ከበሮ ግጉ ሲያረጉት እንብላው ክርስቲያን ወደ ሞት የሚሄድ ነው ከሞት የሚሸሽ ክርስቲያን የለም ጅብ እንኳን ተመልከት በዚህ እጅ አጥንት ተጥሎ ይሆናል ብለው እጅን አይበሉም ሰው ኃጢያቱን ይረሳል 100,000 ብር ለዚህ ቤተክርስቲያን ቢሰጥ እስከሚሞት አይረሳትም ልጁ ተመርቆ የምርቃን ዕለት እናቱን ጓዳ ዘግቷታል ብትበል ለምንድን ነው ያጎረሰቻቸውን እጅ ከጅብ ሰው የሚበሏት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ ያን ከወዲሁ መልካም ምኞታችንን እየገለጽ ኤላኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀውት በደስታ ነው መላ እስራኤልን እንዲሁ እንጎበኛለን እንሳለማለን በጆርዳን ያሉትን ቅዱሳን መካናት እንጎበኛለን እንሳለማለን ከወዲሁ የተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር የትምህርታችን ርዕስ ልሳነ ከለባቲከ ላይ ለጸላይቱ የውሾችህ አንደበት በጠላትህ ላይ ነው በሚል ይሆናል እስኪ በሉ የውሾችህ በሉ አንደበት በማን ላይ ነው ምንድነው ያላችሁት የአዲስ አበባ ውሻ ስለማይጮህ የአዲስ አበባ ሰው ብዙ አይረዳም ይመስልኛል ይናር ምናልባት የአዲስ አበባ ሰው ሙሻ ፈሪ ነው አስፋልቱ ላይ ያለው ውሻ አይደለም የሚፈራው የታሰረው ነው አይደል እና የውሻ አፍ ወደ ማን ነው በሉ ወደ ጠላት በሉ እንጂ እስኪ በሉ የውሾችህ አንደበት በሉ ወደ ጠላትህ ነው መዝሙረ ዳዊት ምዕራፍ 67 ቁጥር 23 መዝሙረ ዳዊት ምዕራፍ 68 ቁጥር 23 አንዳንዱ እዛኛው ላይ 67 አንዳንዱ 68 ስለሚያረግ ነው ይሄ እና ሁለቱም ላይ እንድታገኙት ቢያንስ ሰባኪው ርዕስ እንኳን ሳይዝ ነው እንደመጣው እንዳትሉ ብዬ ነው አይደል አሁን ስልካችሁ ላይ ቼክ የምታረጉ ሰው ሁሉ ስለምትኖሩ እንደዛ ብዬ ነውና በጣም የሚገርም አንድ ነገር ልንገራችሁ ውሻ መጽሐፍ ቅዱስ ውስጥ ተጽፏል አልተጻፈም ዳዊት ምንድነው መጽሐፍ ቅዱስ ብሉ እንጂ ከኦሪት አንዱ ክፍል ነው አይደል ውሻ በተጻፈበት መጽሐፍ ቅዱሳን ተጽፈዋል አይደል ቅዱሳን በተጻፉበት መጽሐፍ ቅዱስ ሰይጣን ተጽፎ ይገኛል አይደል ስለዚህ ተመልከቱ እግዚአብሔር ባለጸጋ ነው ስለ ውሻም እንኳን በመጽሐፍ ቅዱስ ሲጻፍ ያላፈረ እግዚአብሔር ለቅዱሳን ገርል ሲጻፍ እግዚአብሔር ፈጽሞ አያፍርም ውሻ በመጽሐፍ ቅዱስ ከተጻፈ ለያውም ተመልከቱ የእግዚአብሔር መንግስት የምትባለው መጽሐፍ ቅዱስ ናት እኮ የእግዚአብሔር መንግስቱ የምትባለው የእግዚአብሔር የመንግስቱ ወንጌል ነዋ ወንጌለ መንግስተ ሰማያት የምትባለው እነሆ መንግስተ ሰማያት መርታ በመታገባው በመጽሐፍ ቅዱስ ላይ ውሻ ከተጻፈ ለቅዱሳን ብጫቂ ወረቀት እግዚአብሔር ይነፍጋቸዋል በዚያውስ ላይ ተመልከቱ በወረቀት ከመጻፍና በእግዚአብሔር ልብ ከመጻፍ የቱ ይበልጣል በሉ ንገሩኝ እንዲህ አለ ጌታ እናንተስ ወለክሙሰ ተጽይፋ አስማቲክሙ በሰማያት አጋንንት ተገዝተውላቸው ደቀ መዛሙርቱ መተው ጌታን እንዲህ ያሉት ጌታ አጋንንት ገረሩ ለነ በስምህ አጋንንት ተገዙልን ደስ ብሎና የመጣ ነው ዛሬ አሉት
ቅዱስ አባ ጊዮርጊስ ዘጋስጫ ሲተረጉም የድቁና ማይረግ ሰጥቷቸው ነበርና በዚያች አጋንንትን አስለፍልፈው መጥተው ደስ አላቸው አለ። ጌታ ግን ምንድነው ያላቸው? ጎበዞች አጋንንት አስለፈለፋችሁ አይደለም ያላቸው። በዚህ አትደሰቱ። እናንተ መደሰት ካለባችሁ ወለክሙ ተጽፈ አስማቲክሙ በሰማያት የናንተ ስማችሁ በመንግስተ ሰማያት ተጽፏልና አለ። ተመልከቱ እስኪ በሉ የናንተ በሉ በየት ተጽፏል? በሰማይ ተጽፏልና። ሰማይ ወረቀት አለ? እስኪ የሚያስረዳኝ ሰው አለ? ሰማይ ጸሐፊ አለ? የለም እኮ። ሰማይ ቀለም የሚበጠብጥ ሰው አለ? የለም። ሰማይ ብራና የሚፍቅ ሰው አለ? የለም። ሰማይ ኤዲቲንግ የሚሰራ ሰው አለ? የለም እኮ። ሰማይ በሰማይ ማለት ምን ማለት ነው? በሰማይ ማለት እናንተ በሰማይ ከሆነም ድንቅ አይደለም። በሰማይ ስም መጻፍ ብርቅ አይደለም። ሰማይ ቦታ ስለሆነ ማለት ነው። እንግዲህ ምንድነው ያላቸው? ሰማይ በመባል በኔ በእግዚአብሔር ልብ ተጽፏል ስማችሁ። የሕይወት መጽሐፍ ተመልከቱ። በሕይወት መጽሐፍ ስማችሁ ተጽፏል። የሕይወት መጽሐፍ ማን ነው? ራሱ እግዚአብሔር አይደል እንዴ? አሳየ ሕይወት መጻ ላድህኖ ይላል ቅዱስ ያሬድ። ሕይወትን የሚሰጥ ሕይወት መድኃኒት ክርስቶስ ራሱ ነው። ሕይወት መድኃኒት ክርስቶስ ራሱም ከሆነ ተመልከቱ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ማለት የናንተ ስም በኔ ልብ የታሰበ ነውና ደስ ይበላችሁ ማለት ነው። ክርስቲያን የክርስቲያን ስም በእግዚአብሔር ልብ የተጻፈ ነው እንጂ በወረቀት ላይ የተጻፈ አይደለም። በወረቀት ቢጻፍ ይደመሰሳል። በወረቀት ቢጽፉት ዘመናት ይሽረዋል፣ ያረጃል። ያም ባይሆን ያልፋል። በማያልፈው በኔ ልብ ተጽፋችኋልና ደስ ይበላችሁ አለ። በእግዚአብሔር ልብ ስለተጻፈን ክብርና ምስጋና ለአምላካችን ይሁንልን። ስለዚህ ምን አለ መሰላችሁ ቅዱስ ዳዊት ሲናገር ከኋላ ጀምሮ ወይቤ እግዚአብሔር ወፂአ እገብ እንተ ቀላየ ባሕር እግዚአብሔርም አለ ተመልሼ ባሕሩን ከተሻገርኩ በኋላ ወደ ባሕሩ እመለሳለሁ። ምንድነው? ከመይሲራያ እገሪ ከበደም እግሬ በደም ይታለል ዘንድ ካለ በኋላ ልሳነ ከለባቲ ከላይ ለጸላይቱ የውሾች አንደበት በጠላትህ ላይ ነው አለ። ሁለት አይነት ውሻ አለ። እንግዲህ አሁን ያኛውን ይወላችሁ ግራ እንዳይገባችሁ ተርጉሜ ይወለድ መሰለኝ አንድ ጊዜ። እሱን ግን እያስተማርኩ አይደለም። አላማዬ ስለ ውሻ ነው ዛሬ የማስተምረው። ውሻ 9 ትርጉም አለው። ደግ ውሻ 8 ትርጉም ይወስዳል። እኛ እንዳንሆን የሚፈለገው ውሻ ደግሞ 4 ትርጉም ይይዛል። በዚያ ነው የምንጨርሰው ትምህርቱን። ግን እዛ ጋር ስለማንደርስ 3 ብቻ አይተን እንጨርሳለን። ስለዚህ ምንድነው ከወጣው ባሕሩን ከተሻገርኩ በኋላ ወደ ኋላ እመለሳለሁ ማለት ኤርትራን ከፍዬ እስራኤልን ካሻገርኩ በኋላ ተመልሼ ፈርዖንን አሰጥመዋለሁ። በዚያ ተመልከቱ እግሮቼ በደም ይርሳሉ ማለት ምን ማለት ነው? ፈርዖንን አጥፍቼ ፈርዖንን ከነሰራዊቱ በኤርትራ ባሕር የውሃ ሲሳይ አድርጌው ቀራለሁ ማለት። ለዚህ ነው ባለቅኔው ሲናገር ምን አለ መሰላችሁ? ይተርፍ ግፍ ለዘእድሜሁ ጎንደየ እስራኤል ለፈርዖን እስማ አጾርዎ ማይ። ግፍ ቢዘገይም አይቀርም። እስኪ በሉ ግፍ በሉ። እንዴት ብለናል? እስራኤል ለፈርዖን ውሃ ጠጥተውታልና አለን። ይሄ ባለቅኔው ነው። እንዴት ስንለው እስራኤል ለፈርዖን ውሃ ጠጥተውታል። ቅዱስ ኤፍሬም ደግሞ ሲናገር ምን አለ መሰላችሁ? ፈርዖን እስራኤልን በሚያሰጥምበት ባሕር ሰጠመ ይላል። እስኪ በሉ ፈርዖን በሉ። ማን በሚያሰጥምበት ባሕር ሰጠመ? እስራኤልን። እንደዚሁም ሁሉ ተመልከቱ ሙሴ የክርስቶስ ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ፈርዖን እስራኤልን በሚያሰጥምበት ባሕር እንደሰጠመ ዲያብሎስ ተመልከቱ ምእመናንን እየወሰደ አብርሃምን ይስሐቅን ያዕቆብን ባስገባበት በገሃነም በክርስቶስ መስቀል ሰጥሞ ቀረ አለ። ተመልከቱ ትርጉሙ እሱ ነው። ከዚያ ምንድነው መሰላችሁ? ወፂአ እገብ እንተ ቀላየ ባሕር እኔ ተመልከቱ ወደ መስቀል ከወጣው በኋላ ተመልከቱ እንተ ቀላየ ባሕር ቀላይ የተባለ መስቀል ነው ወንዝ የተባለው ከወንዙ በኋላ እመለሳለሁ። ወዴት ከወጣው በኋላ? ወንዙን ከተሻገርኩ በኋላ ለተመልከቱ ክርስቶስ ከተሰቀለ በኋላ ወበመስቀሉ ቀተሎ ለጽል በመስቀሉ ጥልን ገደለው ይላል ቅዱስ ጳውሎስ። በምንድነው ስንለው በመስቀሉ ከተሰቀልኩ በኋላ ማለት እኔ በመስቀል ላይ ስሞት ሞትን ገድለዋለሁ ማለቱ ነው። በመስቀል ክርስቶስ ሳይሆን የሞተው በመስቀል የሞተው ዲያብሎስ ነው። ክርስቶስም አልሞተም እኮ። በመስቀል እኔ ስሞት ሞትን ገድለዋለሁ ወበሞቱ አሞቶ ለሞት በሞቱ ሞትን አሞተው ገደለው ይላል። ስለዚህ ተመልከቱ ተመልሼ መስቀል ላይ ነፍሴን ከስጋዬ በስልጣኔ ስለይ የክርስቲያኖች ነፍስ እኔ ነፍሴን ከስጋዬ በመስቀል ላይ በስልጣኔ ከለየዋት በኋላ የክርስቲያኖች ነፍስ ባጋንንት ሳይሆን በእኔ ስልጣን ነፍሳቸው ከስጋቸው ትለያለች ማለት ነው።
እንደገና እመለሳለሁ ማለት ነው። እኔ ወደ መቃብር ከገባው በኋላ ወደ መቃብር እመለሳለሁ ማለት ነው። እኔ 3 መዓልት 3 ሌሊት በከርሰ መቃብር በመቃብር ሆድ ካደርኩ በኋላ መቃብርን ሰዎችን አፍርሶ አበስብሶ እንዳያስቀር ተመልሼ ስልጣኑን እሽረዋለሁ ማለት ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? ሞት አይቴ ውእቱ ቀኖትከ፣ ሞት ሆይ መውጊያ ወዴት አለ አለ። ተመልከቱ እስኪ በሉ ሞት ሆይ በሉ። ወአይቴ መውኢኦትከ ሲኦል፣ ሲኦል ውጣ ማስቀረትስ ወዴት አለ? ቀድሞ ተመልከቱ ሰው ሲቀበር አጋንንት ስጋውን በመቃብር ይቆራኛሉ፣ ነፍሱን ወደ ሲኦል ያወርዳሉ። ክርስቶስ ከተቀበረ በኋላ እኔ በመቃብር ከተቀበርኩ በኋላ እመለሳለሁ አለ። ልጆቼ በመቃብር ፈርሰው በስብሰው እንዳይቀሩ መቃብር እንዳያፈርሳቸው የልጆችን ስጋ በትንሳኤ ዘጉባኤ ያስነሳለሁ አለ መድኃኒዓለም ክርስቶስ። እስከ መቃብር ወርዶ የፈለገን አምላክ ስሙ የተመሰገነ ይሁን። እስከ መቃብር ነው የወረደው እግዚአብሔር ለኛ ሲል። እስኪ በሉ እግዚአብሔር ለኛ ሲል በሉ። እስከ የት ነው የወረደው? ሙት እስኪ በደንብ አስቡ፣ በደንብ ማለት ነው። አሁን የከተማ ሰው በጣም የሆነ ቀበጤ ነው የሚባል ነው በእናንተው ቋንቋ ብዬ ነው። በጣም እንደዚህ እንደ እንቁላል እንክንክን ተብሎ ነው የሚተያዘው ማለት ነው። ስትመጡ መሬት እንዳይነካችሁ ወንበር ተገዝቶ ለያውም ደግሞ አልመጣ እያላችሁ ማለት መከራ መብላት ከሆነ እናንተ ወንበር ከሌለ እዛ ጋር ርቃችሁ ትቀመጣላችሁ። እዚህ ጋር ቁጭ ትላላችሁ አፈር እንዳይነካችሁ ማለት ነው። ገዳም ሲሄድ አሁን ስሊፒንግ ባግ መጥቷል፣ ሌላም ድንኳን መጥቷል። አሁን ደግሞ ባየር በነፋስ የሚሞላ ፍራሽ መጥቷል። ያን ይዝና ጎለል እያለ ገዳም ይሄዳል። ምን እንዳያገኘው አዋራ እንዳይነካው ማለት ነው። ገዳም ሄዶ እንኳን ተመልከቱ፣ ከዛ ተመልከቱ በዚህ ዓለም ነገስታቱ ገጠር ላይ ቢወጡ ሰራዊት አጅቧቸው ምግባቸው ተዘጋጅቶ ፍራሽ ተይዞ ሽቱ ይዘው ነው የሚሄዱት የዚህ ዓለም ነገስታት ማለት ነው። ክርስቶስ ግን እስከ መቃብር ወርዶ ፈለገን ይላል። በሞት ያፈርሰውን። አሁን እናንተ ደሃ ቤት ገብታችሁ እንጀራ ትበላላችሁ። የከተማ ሰው ደግ ነው። ሰው ታክሲ ላይ ልብሱ ቆሸሽ ያለ ሲያገኝ አባ ትንሽ ልፍት ይቅርታሽ ደሃ ቤት እንኳን መግባት አይፈልግ። አሁን ወዳጅ ሲያበጅ ሰው ተመልከቱ፣ በሁለት መስመር ነው ሰው ወዳጅ የሚያበጀው። እንዴት አድርጎ ካላችሁ ሀብት ያለው ሰው ከሆነ እንደምን ብሎ ደህና ዋሉ ጋሽ እንደምን ዋሉ በዛ ከሆነ ቆይ በዛ በሱቁ ልለፍ በዛው ደህና ዋሉ ብዬ እና ለባት ቢቀንስልኝ ብሎ እኮ ነው ወይ እንትን ወይ እንዴት ተመልከቱ መስገድ መከራ ማለት። ደሃ ከሆነ ግን በዚህ ጋር ከመጣ እዛ ጋር ካየው በዚህኛው መስመር ይሄዳል እንዳያገኘው እኮ ነው። ተመልከቱ ታዲያ ምንድነው ለማለት ይፈልከው ካላችሁ ተመልከቱ ሰው ተመልከቱ ሊቀመጥበት የማይወደው ቦታ ምንድነው ካለከኝ መቃብር ነው። እንኳንስ ተመልከቱ እንኳንስ ለማደር እንኳንስ ለመኝታ እንኳን በጣም እስኪያስቡ እንኳን ሰማይና ምድርን የፈጠረ አምላክ ውብ የሆነ አምላክ እንኳንስ እሱ እኛ የፈለገ ጭንቅ ቢሆን መቃብር ቦታ ተኝተን አናድርም። ለምን እኮ መቃብር ቦታ ስላችሁ ከላይ ነው እኮ። አሁን ሰው እኮ ተመልከቱ አሁን ሰው የከተማው ሰው በጣም ይፈራል። በጣም አሁን ሰው ከተቀበረ ጋኔን አይጠፋም የሚልና እዚህ አዲስ መቃብር ካለ በዛኛው መንገድ ነው የሚሄድ እንዳይመታው። እንደው አንዳንዱ ሰው ተመልከቱ ወገቡን ሁሉ የያዘው ነው ይመስለው። እንደው በዛ ካለፈ አይመስላችሁ? ምክንያቱም መቃብር ጋር ጋኔን ይኖራል ይላል ሰው። የክርስቲያኖች መቃብር ጋኔን የለበትም። እሺ ይሄን ጠንቅቃችሁ ማወቅ አለባችሁ። ሰው አሁን መቃብር ውስጥ አስተኝታችሁት ብታሳድሩት አዛኝን እርግጠኛ ሆኜ የምነግራችሁ ማለት ነው ጠዋት መሬቱ አልመቸው ብሎ ወገቡን ቢያመው ሰይጣን ጎኔን ሰብሮ ለቆይ ነው የሚል ጠዋት ማለት ጎኑን ካመመው ሰይጣን ነው። ሰው እኮ በጣም ተጃጅሏል። ክፉ ለሰይጣን እንደው ደግ ለራሱ የሚያረግ ማለት ነው። ሰርቆ ምን ሆነ ነው ሲባል ሰይጣን አስቶይ፣ ስጋ በልቶ ጾሙን ሽሮ ምን ሆነ ነው ሲባል ሰይጣን፣ ተደባድቦ ምን ሆነ ነው ሲባል ሰይጣን፣ ዘሙቶ ምን ሆነ ነው ሲባል ሰይጣን። ሰይጣን እኮ ፍርድ ቤት አጥቶ ነው እንጂ እንደው ቢከስ ጥሩ ነበር እላለሁ አንዳንዴ። ያላበሰው እኮ ነው ተመልከቱ። ባጭር ቃል ግን አንድ ነገር ልንገራችሁ። ሰይጣን አስገድዶ የሚያስክደው የለም፣ ክርስቶስም አስገድዶ የሚያጸድቀው የለም። ሰይጣን አስገድዶ ቢያስኮንን ጻድቅ አይገኝም ነበር። እግዚአብሔር አስገድዶ ቢያጸድቅ ኃጥአን አይገኙም ነበር። ስለዚህ ሰው ሁሉ የሚሰራው በገዛ ፈቃዱ ነው ማለት ነው። ሰይጣን አጋዥ ይሆናል እንጂ ሰይጣን ለምን ነው ያለ ስራው የምታማው ነው። ስለዚህ ተመልከቱ ቆይ ለመልሳችሁ እና ሰው መቃብርን ይፈራል። እንደው አሁን ዘመድ እናት አባት መቃብር ይገባሉ አብረው ረሞት ይሻላል አይገባትም። ያለቅሶ ዕለት አንዳንድ ሰው ያስመስላል ያዞ ይለቃቆኝ ይሪ በለው ወይላ ረጃክ ገላቃ አርጋችሁ እንግዲህ ግባ አብረን ብትሉት አራ ጭንቅ ነው አውጡኝ ነው የሚል መልሶ ማለት መግባት አይፈልግም ሰው በጣም ብላተኛ ስለሆነ ማለት ነው። ሰው ገልግሉኝ የሚለው እንደሚይዙ ሲያቅ ነው አላያችሁ? ውሻ እንኳን ብቻውን ሜዳ ላይ ብታገኙት አይነካም። ባለቤቱ ካለ ይላል ማለት ነው።
ቤቱ ከሆነ እንደዚያ ነው። እሺ ወደ ነገር ልመልሳችሁ። ስለዚህ ተመልከቱ በጣም በዚህ ዓለም ሊያስቡት እንኳን የሚያስፈራ ቦታ መቃብር ነው። በሞት ያፈርሰውን እስኪ መቃብር ስታስቡ ተመልከቱ። አንዳንድ መቃብር የሆኑ ሰዎች አሉ። አይታችሁ አታውቁም? መቃብር በጣም ጥሩ ነገር ነው። ሲሞት ሰውየውን አጥበን ነው የምንሰጠው አይደል? ይታጠባል፣ ሽቱ ይረጫል። የከተማው ሰው ሽቱ ይረጫል። አዲስ ልብስ ያለከው ልብስ እናለብስለታለን። ከዛ ንጹህ ሰው ነው የምንሰጠው። ሽቱ የተረጨ ሲበሉ ሽቱ የተረጨ ያልፈረሰ አካል በአዲስ ልብስ የተሸፈነ ሰው በሳጥን የተደረገ ሰውን ወርቅ ይዞሉ እየተቀበረ ነው። እሺ በቃ ተውት፣ እኔ ወደ ነገር ልምጣ። አሁን ተመልከቱ ያን አድርገን መቃብር እንሰጠዋለን። ጤነኛውን ሰውዬ ያልፈረሰውን አፍርሶ በሽቱ ፈንታ አሽትቶ ደህናውን አካል በታትኖ የትል መጫወቻ አድርጎ ያለበስነው ልብስ አቆሽሾ ላይን የሚያስከፋ ላፍንጫ የሚከረፋ ለማሰብ የሚዘገነን ያደርጋዋል። ክፉ ሰው እንደዚያ ነው። ሽቱ ወንጌል ናት፣ ልብስ ልጅነት ናት። ሽቱ የቀባን እግዚአብሔር ነው። አካላችንን በሕያውነት የጠበቀውም እግዚአብሔር ነው። ክፉ ሰው አንድነትን በዘረኝነት ይለየዋል። የክርስቶስን መዓዛ ኃጢአት በመስራት ያጠፋዋል። ደግ ነገር ተሰጥቶት ደግ ነገሩን አጥፍቶ ትል የሚወጣበት ያደርገዋል ማለት ተመልከቱ። ደግ ነገር ነግረነው ደጉን ነገር አጣሞ ለገዛ ፈቃዱ ያውለዋል ማለት ነው። ያ ነው መቃብር የሚባለው። መቃብር ስንት ዘመድ አለው መሰላችሁ? አሁን በዚህ ዓለም በጣም ብዙ ዘመድ ነው ያለው። ጥሩ ነገር የሰጠቻቸውን ቤተክርስቲያን ይጠሏታል። ተመልከቱ። ፊደል ቀርጻ ያስተማረች ቤተክርስቲያንን ይጠሏታል የመቃብር ዘመዶች ማለት ነው። አደራችሁን መቃብር ማፍረሱ አይቀርም። አሁንም ነገሬን አታበላሹት ማለት ነው። መቃብር ማከርፋት አይደል ጥሩ? በጎውን መዓዛ ማበላሸት ማለት ነው። በጎ የዋሉልን ሰዎች ክፉ መክፈል ስለበጎ ፈንታ ደግ ነገር እንድንከፍል መድኃኔዓለም ይርዳን። ማንም ሰው ሊሆን ይችላል። እስከ መቃብር ሰውን የፈለገ ከእግዚአብሔር በቀር የለም። ከማን በቀር? በሞት የነገሩኝ እስከ የት ነው የፈለገን? እኮ በጣም ይገርማችኋል። እንደውም በጣም የእግዚአብሔር ሰው መሆኑ ብቻ እኮ ይበቃ ነበር አይደል? ሰው መሆኑ ራሱ እኮ ድፍረት ነው የሚሆነው። የማይራበውን እግዚአብሔር ተራባ እንለው። የትኛው መልካችን አሳስቶት ነው እግዚአብሔር ሰው የሆነው? ለዚህ ነው ሊቁ ሲናገር ምን ይላል? ምን ተአጻቆ ለወልደ እግዚአብሔር ይረድ ውስተ ምድር ወይሰገውም ቅድስት ድንግል። የእግዚአብሔር ልጅ ልዑል ኃያል መለኮቱን በደካማ ስጋ፣ ስፉህነቱን በውሱን ስጋ፣ ብርሃንነቱን በሚጨልምበት ስጋ፣ የማይራብነቱን በሚራብ ስጋ፣ የማይደክምነቱን በሚደክም ስጋ፣ የማይሰደድ እሱ በሚሰደድ ስጋ፣ የማይለብስ እሱ በሚለብስ ስጋ ይገለጥ ዘንድ ወይጥቡ አጥባይተ ብእሲት የድንግል ማርያምን የሰው ልጆች የድንግል ማርያምን ልጅ የድንግል ማርያምን ጡት ይጠባ ዘንድ ምን አተጋው? ያም ይሁን በነገስታት ቤት መወለድ ሲገባው በቤተልሔም ይወለድ ዘንድ ምን አተጋው? ተመልከቱ። ነገስታቱ ይከቡት ዘንድ ይገባዋል እንጂ መላእክት መተው ሊከቡት ይገባዋል እንጂ እረኞች ሊከቡት ምን አተጋው? በቤተ መንግስት ሽቶ ይረፈረፍለታል ይረጭለታል እንጂ በከብት በረት ያህያን ትንፋሽ ይቀበል ዘንድ ምን አተጋው? ነገስታት ይከቡታል እንጂ ከብቶች ይከቡት ዘንድ ምን አተጋው? ወርቅ ይነጠፍለታል እንጂ ከብቶች በልተው ያተረፉት ሳር ይጎዘጎዝለት ዘንድ ምን አተጋው? ለመላእክት ብርሃንን ያለበሰ ጨርቅ አለበሰቶ ሙቆጽለ በለሶን እናቱ የበለስ ቅጠል ቆርጣ ታለብሰው ትከርነው ዘንድ ምን አተጋው? በቤተልሔም በርዶት ድሪቶ ጨርቅን አሮጌ ጨርቅን ታለብሰው ዘንድ ለመላእክት ብርሃንን ያለበሰ ምን አተጋው? ተመልከቱ። ሄሮድስ ያሳድደው ዘንድ ለምን ዳዬ ነው አንተን ፈጥሬ ላድን ብመጣ በምን ዳዬ ታሳድደኛለህ ሳይል ይሰደድ ዘንድ ምን አተጋው? ዓለማትን የሚመግብ ከናቱ ጡትሽን አጥቢኝ ራበኝ እያለ የናቱን ጡት ይዞ እናቱን ይለምን ዘንድ ምን አተጋው? በደመና የሚጫን በድንግል ማርያም ጀርባ ላይ ሆኖ ግብጽ ይወርድ ዘንድ ምን አተጋው? ለመላእክት የሚመግባቸው በሁሉ ቦታ የመላ እንደ ሰው ፈርቶ ይሸሽ ዘንድ ሰው መሆኑን ይገልጥ ዘንድ ምን አተጋው? ጫማው ተሰርቆ እናቱ ተመልከቱ ታጥበው ዘንድ ሁሉን የሚያነጻ ንጹህ አምላክ ሲሆን እናቱ ታጥበው ዘንድ ሰውነቱ ይወዛ ዘንድ ምን አተጋው? ጫማ ተመልከቱ እሱ ለፍጥረታት ለመላእክት ብርሃንን የሚያለብስ ለመሬት ሐመልማላትን የሰራ ለራስ ጸጉርን ለጥርስ ከንፈርን የፈጠረ አምላክ እሱ በርዶት ሰባ ሰገል ልብስ ይገብሩለት ዘንድ ምን አተጋው? እሱ ተመልከቱ ተርቦ እናቱ
እንጀራ ቁራሽ እንጀራ ልመና መንደር ትገባ ዘንድ ምን አተጋው ይላል። ተመልከቱ እሱ ተመልከቱ ተመልሶ ተመልከቱ እሱ አምላክ ሲሆን በሰዎች መካከል ይመላለስ ዘንድ ምን አተጋው? እሱ ከመላእክት አንዱ ልኮ ምእመናንን መስበክ እየቻለ ምእመናንን እንዲሰብኳቸው ማሰበክ እየቻለ ራሱ ሰው ሆኖ ያስተምር ዘንድ ምን አተጋው? እሱ ተመልከቱ ወደ ሙታን ወደ አልዓዛር ይሄድ ዘንድ አልዓዛርን ለማስነሳት ምን አተጋው? በባህር ላይ ይሄድ ዘንድ ምን አተጋው? ተመልከቱ ይሄም አልበቃው ያስተምር ዘንድ ይሰደብ ዘንድ ምን አተጋው? አይሁድ ከቤተ መቅደስ አውጥተው ገደል አፋፍ ላይ ወስደው ይገፉት ዘንድ ምን አተጋው? አይሁድ እጆቹን ያስሩት ዘንድ ምን አተጋው? እግሮቹን ያስሩት ዘንድ ምን አተጋው? በፊቱ ምራቅ ይተፉበት ዘንድ ምን አተጋው? በመስቀል ላይ ሰቅለው ንጉስ ጠላትህን ያውላው ያሳድረው እያሉ ይዘብቱበት ዘንድ ምን አተጋው? ማርና ወተትን የፈጠረ አምላክ ሐሞት ይጠጣ ዘንድ ምን አተጋው? እሱ በሁሉ ቦታ የመላ ሕይወት መድኃኒት ሲሆን በሞቱ ሞትን ይሽር ዘንድ ሞትን በፈቃዱ ይቀምስ ዘንድ ምን አተጋው? እሱ ተመልከቱ በኪሩቤል ዙፋን ላይ የሚኖር እንግዲህ ተመልከቱ እየሰማችሁ ነው። እሱ ተመልከቱ አንተ ንውርድ በኪሩቤል ወአንተ ስቁም ውስተ መቃብር አንተ በኪሩቤል ላይ አለህ አንተ በመቃብር አለህ በኪሩቤል ላይ የሚቀመጥ መቃብር ውስጥ ወርዶ የተኛ ዘንድ ምን አተጋው? ትል አለበት መቃብር ዘንድ ይገባ ዘንድ ምን አተጋው? ክርፋት የሚከረፋ ስጋ በተጠራቀመበት መቃብር ይገባ ይተኛ ዘንድ ምን አተጋው? ይልና ተመልከቱ አኮኑ በፍቅረ ዚአነ መጻ ይላል። ስለኛ ብሎ እኛን ወዶ ሰው ሆነ። እስኪ በሉላችሁ ስለኛ ብሎ በሉ እስኪ መቃብር ለምን ተኛ? እኛን ወዶ እስኪ በሉ እኛን ወዶ በሉ ማንን ወዶ? ወደደን። ከዚህ በላይ ፍቅር የለም። ሰው ተመልከቱ ምንም ቢወዳችሁ ደካማ ጎጆ ውስጥ መጥቶ አያድርላችሁም የከተማ ሰው። እግዚአብሔር ግን ተመልከቱ ቤተልሔም መወለዱ አልበቃው መቃብር ውስጥ እኮ ነው ስጋችን በሰበሰበት። ተመልከቱ እንኳንስ ገብተው ሊተኙት ካፍተው ቢያዩት አፍንጫን የሚዘጋ እኮ ነው። ተመልከቱ እዚያ ውስጥ ተኛ። ታዲያ ምንድነው ተለኝ እንደሆነ በሞቱ ሞትን አጠፋው። መቃብር ወርዶ በመቃብር መፍረሳችንን አቆመልን። ክብር ለቅዱሳን አምላክ ይሁን። ከዚያ ምን አለ መሰላችሁ እንከሰ ኢንወርድ ታይተ አላን ተለወለ ዘፈጠረነ ነው። ተመልከቱ እንግዲህስ አለ ተመልከቱ እስኪ በሉ እንግዲህስ በሉ ወደ ታች አንወርድም ማንን እንከተለዋለን? የፈጠረንን እንከተለዋለን እንጂ። ይሄ ፍቅር ሐዋርያትን ሳባቸው ይሄ ፍቅር ነቢያትን ሳባቸው ከዚህ ለመድረስ ነው። የዚህ ጌታ ውሻዎች አሉት ነው። እስኪ በሉ የዚህ ጌታ በሉ ምን አሉት? ቆይሽ ለእግዚአብሔር ውሻ ከምትሆኑ እንደ ውሻ ከማትሆኑ ይቱ ይሻላችኋል ባሉ ነገሮች እንጂ ሰው እንኳን ለእግዚአብሔር ውሻ ለቤት ዘበኛ ይሆን አይደል እንዴ? ሰው ዘበኛ ለመሆን ብሎ እንደ ያው እንግዲህ የንጉስ ጃንደረቦች ታውቁታላችሁ ብዙ እንዳናወራ እንግዲህ እንዴ ደረጉና ንግስቲቱን እንዳይነኩ ተብሎ ተቆርጠው እንዴ ሆነው ይጠብቃሉ። በቃ ለመብላት ብለው ማለት መቼም ይገባው አዲስ አበባ ሰው እንኳን ይሄ ሌላ ያቃል ጎበዝ አይደላችሁ እንዴ እናንተ? ተመልከቱ ለንግስት ጠባቂ ለመሆን ቤተ መንግስት ለመግባት ምንም አይከፍለው አለ። እኛ ተመልከቱ የእግዚአብሔር ልጅ ለመሆን ምን ከፈል? በሞት የነገሩኝ ምን ከፈል? ምንም አልከፈልም። ለዚህ እኮ ነው ዋጋውን ያቀለለው። ብንከፍል ዋጋ ስለማይቻል ነው። ተመልከቱ ዋጋ መሆን ስለማይችል። ስለዚህ ይሄ እግዚአብሔር ምን አሉት? ውሻዎች አሉት። እስኪ በሉ ውሻዎች በሉ አሉት። ያው መጽሐፍ ቅዱስ ነው ያለው የውሾች አንደበት በሉ ሁላችሁም ወደ ጠላትህ ነው። ከዚያ በኋላ ተመልከቱ ሙስና መቃብርን አጥፍቶ ከተነሳ በኋላ የክርስቶስ ውሻዎች የተባሉ ሐዋርያት ናቸው። የክርስቶስ ውሻዎች የተባሉ ሙሴ አሮን ናቸው። የክርስቶስ ውሻዎች የተባሉ ነቢያት ናቸው። ወዴት ነው አፋቸው ስንለው ወደ ጠላት አለ። ተመልከቱ እስኪ ወደ ጠላት በሉ። አንድ ሰው ብቻ ላንሳና እንደው ትንሽ ግን እንደው ስለ አንድ ውሻ ባወራ ደስ አለኝ። ከውሻና ከጅብ ምረጡ ብትባሉ ማንን ትመርጣላችሁ? እሺ ከውሻና ከሰው ደግሞ ማን ይሻላል? በጣም ያስቃል አይደል? በነገራችሁ ላይ ጅብ ነው የሚሻለው። እሺ ከውሻ እንዴት ስትሉኝ ተመልከቱ ጅብ ሲርበው ለብቻው ይሆናል ጓደኛው ጋር ይለያያል። ምክንያቱም ችግር ነው እንዳይበላው ማለት ነው። አንዳንድ ሰው ጅብ ሆኗል ሲጎድል ሰው አንቆ ሊገድል ይደርሳል ማለት ነው። ባልና ሚስቱ ሲሞላ በቃ አብሮ ነው የሚጫወት። ሲበላ በቃ ይሄን በዚህ አርገነው መኪና ገዝተን ቡቲክ ከፍተን እንዲህ ያለ እዚህ ሀገር ሄደን እንዲህ እንዳስር ልጅ ወልደን በቃ ሲሞላ ማለት ሲሞላ ተመልከቱ ሲሞላ እንዲህ ያለ ጅብ ሲጎድል ይለያያል። ሲጎድል ትዳራችሁን የምታፈርሱ ከሆነ ጅብ በሉ ጅብ በሉ እንጂ ሲጎድል እንፋታ ገንዘባችንም አለቀ ባንክ ቤት ያለው አካውንት እንዲደርሷል። ስለዚህ ጭንቅ ነው እንደው አንቺም ስሪ
ሳይሽ አልተመቸሽኝም ራሴን እያመመኝ ነው ጸበል ሊሄድ ነው ይላል እንግዲህ ውሸቱን ሁሉ ማለት አይሄድም ጸበል ቢጠመቅማ ይመረው ነበር እኮ አይደል ከዛ ጅብ ተመልከቱ ሲርበው ይለያይና የሚበላ ሲያገኝ ይጮሃል ጅብ ሲጮህ ሰምታችሁ ታውቃላችሁ አቤት ምን አግኝቶ መስሏችሁ ነው የሚበላለን አንብላ ይላል እንግዲህ ነው አሁን ጮህታ አሳየን እንዳትሉ እሺ ሄዱና ስሙት እዛው ፈለጋችሁ እዛ እንደዚያ ብሎ ሲጮህ ስብስብ ቢሉና አብረው ይበላሉ አብረው ጅብ ባይሆን የሚለያየው ተመልከቱ ከጅብ በምን እንሻል ከተባለ ተመልከቱ ስታጣ አትለያይ ለምን ሰው ነህ ከጅብ ተሻለ ሰው አሁን ሲኖረው ነው የሚጋባ አይደል ሲኖረው ነው የሚጋባ አካውንታችን ላይ ስንት ብር ሴቭ አድርገናል ለምን ይበቃናል ለሚል ሰው ያችን አይቶ ነው የሚጋባው እንግዲህ አካውንት ሳይሞላ መቃብር ልትገባ ትችላለህ ነው ይህ ዓለም አይሞላም ነው ባጭር ቃል ይህ ዓለም ምን አይልም በሩ ንገሩኝ እንጂ በዚህ ዓለም ደስተኛ ሆናለሁ ካላችሁ በፍጹም አትልፉ አትሆኑ በቃ ምን እኔ ነው እንቅጩ ነገራችሁ አይደል ደስተኛ መሆን ፈልጋችሁ ነው አትልፉ አትሆኑ ባለስልጣንም ብትሆኑ ሌላ ችግር ይመጣል ባለሀብትም ብትሆኑ ሌባው ያስቀምጣል መልከኛም ብትሆኑ ሰው ያስቀምጥም ጎራዳም ብትሆኑ ሰው ያስቀምጥ ተመልከቱ መልከጠፍ ይያለ ማለት ነው ይሁን ምንድነው የሚሻለው ሲባል በቃ ደስታን ከሰው አለ መፈለግ በፍጹም በዚህ ዓለም ሙሉ ደስታ የለም ሙሉ ደስታ ያለው እግዚአብሔር ጋር ብቻ ነው በል ሙሉ ደስታ ያለው የት ነው ሀብት ቢኖር ሰው ያስቀምጣ ቤት ቢኖር አሁን ያስተኛል ሰው ግብር ከፋል እዚህ ጋር ለለማ እንት ይቀርባሉኝ እሺ እንዳታጣሉ ከትራፊክ ጋር ብዬ ነው እና ስለተፈለገ ትንሽ ሸሻበ ይባላል ማለት ነው የሚያስቀምጥ የለም በቃ ባለዝና ብትሆኑም ሰው ያስቀምጥ የተበለጡ ሰዎች ተመልከቱ መከራችሁን ነው የሚያበሏችሁ በቃ በዚህ ዓለም ከሰው ምንም አንፈልግም ያ ማለት ሰው ያስፈልገንም አላልኩም በሞት ያፈርሰውንላችሁ ለማለት የፈለኩት እኔ ሰው እንዲያከብርህም አትፈልግ በቃ ያው ነህ አትጨምርም እኮ ተመልከቱ መኑ ምንክሙ ተመልከቱ ከናንተ ተመልከቱ ዘይክል አጻይዶ ወይ አጽልሞ የራሱን ጸጉር ቀይዋን ጥቁሯን ነጯን ጥቁር ማድረግ ይቻላል ወይ ይላል አሁን እንችላለን ነብዩ መቼም የከተማ ሰው አላሉ አንድ ልጅ ውሃ ወደታች ነው የሚፈስ ሲባላሉ እኛ ጋር ወደ ላይ ነው አላሉ የከተማ ልጅ ቧንቧ ነው የሚያቆስ ትልቅ ችግር እኮ ነው እና ተመልከቱ ምንድነው መሰላችሁ ያልጋለሁት እኛ በቀለም እናደርገዋለን እሱ አይደለም ያልኩ ነጯን እንድትበቅል ማድረግ አትችሉም የራሳችሁን ጸጉር ነጯን ጥቁሯን ነጭ ማድረግ ካልቻላችሁ ከሰው ምንም የምትፈልጉት ነገር አይኖር ደስታችሁ በእግዚአብሔር እጅ ነው ያለው ሰው አመስግኖ የሚጨምርልህ ክብር የለውም እንደውም ይወስድብሃል ሰው ካመሰገነ ባዶ ቤት ነህ አንተ በቃ አለቀ እውነቱን ማለት ሰው ያመሰገነ ካለ በሞት ያፈርሰዋል እየሰማችሁ ነው የኔታ ይላል ዘመን አቤት 100 ሺህ ብር ይዤ መጥቻለሁ ወለል ይባልልኝ ይላል ሰው ማለት እዚህ ጋር 100 ሺህ ብር ይዘው መጥተዋል ለልበሉላቸው ሰው እንግዲህ ባል ያስነካዋል እንዲያ ተባለ ሳይ ጨረስኩ ሩጫዬን ይላል ማለት ካልተባለ ችግር ሄድ እንግዲህ በቃ ከተባለ በልተውታል መሰል ቄስ ይላል ደግሞ ሰውየው በቃ እናንተ እኮ አታስቀምጡ መከራ ማለት ነው ምን አገባችሁ ይበላ ባይበላ እንዴ ሰጣችኋል አይደል እውነት ይልኩ ነው እውነት እኔ እንብላል አልኩም ደግሞ ሰው አሁን እንዲበሉ እንዳንነካቸው ነው የሚል ወጣቱ ተንኮለኛ ነው እኔ እንደዚህ አላልኩም እውነት እንደዚህ አላልኩም እኔ ለማለት የፈለኩት ተመልከቱ ያንን ብር ለማን የሰጠ ነው በሞቴ ነገሩኝ ቅዱስ ዮሐንስ አፈወርቅ ይላል አንተ ጅል ምን አይነት እብደት ነው የያዘው ይላል ይሄን ሁሉ ብሎ ማለት ይልና ወርቅን ሌባዎች ባሉበት መካከል እኔ ቤት እኮ ወርቅ አለ ብለህ በኬሽ አድርገው ወርቅ ነው የተሸከምኩት ይያልክ አደባባይ ትዞራለህ ይላል በየት መካከል በሌባ በሉ እንጂ ትዞራላችሁ ከተማው ሰው መሳችሁ የሚያደርግ አይ ብር ትንሽ ናት ያስቋት 100 ብር ለትራንስፖርት ይበቃኛል ሌባውም ችግር ነው አሁን ሰው ምን አድርጓል መሰላችሁ እንደውም ታች ስልክ እየያዘ እንዳይወጣ ኮልኮሌ ስልክ መያዝ ባላ ጠቃጠቁ ሌባው አስቸጋሪ ሲሆን ማለት ሌባ ፈርተህ ገንዘብክን ቤት ከተውክ ሌባ ሰይጣን ባለበት አደባባይ እኔ እኮ ይሄን ያለ ብር ነው የሰጠሁት ካልክ በከንቱ ውዳሴ ወሰድብኝ እኮ ያልከው ሰይጣን እንዲወስድብህ የሰራውን ስራ ለምን ይውልኝ ትላለህ መቼ ይታይ ከተባለ ተመልከቱ ለእግዚአብሔር ለቀው ለእግዚአብሔር ይላል ተመልከቱ ለእግዚአብሔር አበድረው እግዚአብሔርን ባለዳ አርገው ሁሉ ይላል እውነት ይሄ እስኪ በሉ እግዚአብሔርን በሉ ምን አድርገው ባለዳ አርገው ስጠውና በቃ አላውቅም ከዛ በኋላ አንተ ርሳው አሁን ተመልከቱ ሰው
ኃጢያቱን ይረሳል 100,000 ብር ለዚህ ቤተክርስቲያን ቢሰጥ እስከሚሞት አይረሳትም ህይወት ታሪኩ ላይ ተጽፎ እንዲህ ያለ አባታችን 100,000 ብር ሰጥተው ለእንትና አራ ይገርማቸዋል ለገርጅንትና ይገርማቸዋል ደግሞ ለደብረ ሊባኖስም በቃ ይባላል ስንክሳር ማለት የሰጣውን እርሳው ነው እንግዲህ ለማን ነው የሰጠው ባሉ ነገሩኝ እኔ አንድ ነገር ልንገራችሁ ስንሰጥ ለእግዚአብሔር ከሆነ የሰጠነው እግዚአብሔር ለምን ደበቀብን የሚል ጥያቄ አንሱ አንደኛ ሌባ እንዳይወስደው ምክንያቱም አንተ ጋር ከሆነ ያንተን የህሊናህን በር ሰብሮ ሰይጣን በከንቱ ውዳሴ በትዕቢት በቃ ያደረከው ትያለ ይገርማል ይሄ ቤተክርስቲያን ሲሰራ እኔ እኮ ነበርኩ እዛ ቆሜ ሳሰራው ነበር ይገርማል በቃ ከዛ እዝና ያሰው ይገርማል እንትና ቤተክርስቲያኑን ያሰራ ሰው ነው ወሰደብህ ይሁን አማን ብለክሙ ነሱስ የቶም እውነት እላችኋለሁ እንደሱ ያለ ደግ የለም ብለው በሰው ዘንድ ተመስግነው ቀሩ ይላል በማን ዘንድ ባሉ ነገሩኝ እግዚአብሔር ለምን ደበቀ እስኪ ለምን ደበቀ ባሉ ነገሩኝ እንጂ ይሄ ጥያቄያቸው አይደል በጠላታችንም በወዳጃችንም ፊት ሊሰጠን በሚል ርዕስ ለዝጋው እስኪ ወዳጃችን እነማን ናቸው ቅዱሳን መላእክት ባሉ እንጂ ሐዋርያት ነቢያት መነኮሳት ካህናት ሰማዕታት እነዚህ ሁሉ ይመጣሉ ጠላታችን ማን ነው ሳጥናኤል ከነሰራዊቱ መቼ ነው ዋጋን የሚሰጥህ በለተ ምጽአትና አንተ ብራባ በልተኛልና ከዚህ በላይ ክብር አለ ወይ እግዚአብሔር እንድትደብቀው የፈለገ በዓለም አደባባይ ሁሉ ሊመሰክርልህ ነው ይላል በየት ሁሉ ባሉ ነገሩኝ እንግዲህ ስንትጋ እዚህ ጋር 50 ሰው 1000 ሰው 10000 ሰው ባለበት መካከል ከምትመሰገን አይላፋት መላእክት አይላፋት ደቂቃ አዳም ባሉበት መካከል እንድትመሰገን ብሎ ነው ለዚያ ጊዜ እንድንደርስ የሰራነውን ስራ እንድንደብቅ መድኃኒዓለም ይርዳን ከዚህ በኋላ ብሰሩም ባሰሩም ዝም እስኪ ባሉ ዝም በሉ ከሰራችሁ መርሳት በቃ ለማን የሰጣችሁት ለእግዚአብሔር ለምን እንሰጣለን ካልከኝ አንተን ጠላት ገሎ ይወስድባል እግዚአብሔርን የሚገለው አለ እግዚአብሔርን የሚቀማው አለ እግዚአብሔርን የሚሽረው አለ አንተ ብትረሳው ማን አይረሳው እግዚአብሔር አይረሳው የምሰራውን ደግነትህን እንደማይረሳ የምሰራትን ኃጢያትህንም አይረሳልህ ስለማትረሳ አንተ ኃጢያት ሰርታ አትርሳት ነው እንዳትረሳት እግዚአብሔር እንዳንረሳ ያርገን ከሞትክ በኋላ አትረሳም ስመዘይት ረሳ የማይረሳ ነውና አንድም የማይረሱ ስላሴ ይዘዋታልና ይላል እና ወደ ነገር ይመለሳችሁ ጅብ ምን ሲል ይሆናል በጣም አሳጥራለሁ ይቅርበሉኝ እንግዲህ ደክማችኋል ጅብ ምን ሲል ነው የምትጣለው ባዱ ሳይኖር በሉ እንጂ ሰው ደግሞ ተመልከቱ ሲኖረው ደግሞ የሚጣላ ሰው አለ ገንዘብ ብላ የምታገባ ሴት ገንዘብ ብሎ የሚያገባ ገንዘብ ብሎ የሚሾም ገንዘብ ብሎ እንዲያ የሚሆን ሲኖረው ነው ደግሞ የሚጣላ ጅብ ተመልከቱ ጅብ በለጠ አንዳንድ ሰው ሲያገኝ አደገኛ ጥሪ ያሰራል ቤቱ ላይ ሰው እንዳይቀር እበሩ አካባቢ ሊስትሮ ካለ ይጋጋል አቤት አስነሱልኝ እንደዚህ አስነሳችሁ ጥራጓቸው ከዚህ ይባላል ማለት ነው ይጠርጋው አያችሁ አንዳንድ ሰው ጅብ ነው ሲያገኝ ሰው ይበላል ማለት ነው አንዴ ሆዳም ሆነ እኮ ተመልከቱ እንዴ ሰው ሆዳም ከጅብ ቢያንስ የጅብ ያልኩ መሆን አለበት ሰው አይደል እንዴ ጅብ ሲኖር ተጠራርቶ ከበላ ሰው ድግስ ሲኖር ባል ሲኖር ብቻውን በሩን ይዘጋና አንድ በገዝቶ ግጥም አርጎ ቋንጣ አርጎ ሲበላ ይከርማል በቃ ስትበላ አመት ሙሉ ይገርምሻል እንደው ተመልከቱ እንግዳ ሲመጣ እንኳን ሽሮ እያስፈላ የሚያበላ ሰው አለ እኮ ስጋው እንዳያልቅ ስስቱ እኮ ሰው ተመልከቱ ከጅባ ሰውነት ይሄዱ እግዚአብሔር ሰው ያርገን እና እውነቴን ነው ምሬን ነው የምነግራችሁ እኔ አሁን አላከብሰብሳችሁም እሺ እና ጅብ ሲኖር ተጠራርቶ ይበላል ድሃውን መጎብኘት ቤት ሲኖር ውጭ ላይ ያሉትን ማሰብ ልብስ ሲኖር ደውቁ ተመልከቱ ጎበዝ እንደው ሰው ወይ እንቅመሰው እንዴ ካልሆነ አንድ ቀን እንቅመሰው እንዴት እንደሚያም እንቅመሰው ይሆን ካልሆነ ሰው አልገባው ያለኩ መቅመስ ስላቃተው እየሰማችሁ ነው አንድ ቀን እንደው አሁንና እስከ 9 ሰዓት ይጾማል አሁን ግማሹ ነው ያልኩት እናንተ ደግናችሁ እሺ የሚጾም ሰው ስላለ ማለት ነው እና ታዲያ እስከ 9 ሰዓት መጾም ካቃተው ጠዋት ነግቶ ማየ እንጀራ የሚል ልጅ ካለሽ አስፋልት ላይ እንጀራ የሚለው ልጅ ለምን የማያሳስድ ዝርበል አንተ ወደዛ ይላል ሰው ማለት ነው አንተ ማታ ጠዋት ቁርስ 6 ሰዓት ምሳ ከዛ ደግሞ እንትን የምግብ ፍላጎት እንዲከፈት የሚበላው ይሄ አቸቶውን አርጎ ሎቢውን ምናምን አርጎ የሚበላው ለመብላት ሆዱን በደንብ ያስተካከለ እየለጠጠው እንዲያርጎ በደንብ የምግብ ፍላጎት እንዲመጣ ይበላል አይደል እንዲያ ያረክ ስትበላ ረሃብ
ያደረበት ሰው ትዝ ይላል ወይ ከጅብ ባስክ እኮ ተመልከት ጅብ ተጣርቶ ይላል በቀል ተሰባስበው ብለት ከጅብ መሻል አንተ ቤት ሲኖር እኔ እንግዲህ ብዙ ነገር ነው ያለው እንተው በቃ ይሄን ያህል ሃይላይት ካሳየ ወደ ነገር እንዲሄድ ውሻ በሉ ውሻ ደግሞ ተመልከቱ ሲያጣ መላላስ አላያችሁት ውሻ የሚጣላው መቼ ነው ካላችሁ ዳቦ ያገኘ ቀን ውሻ አሁን ሲረበው ውሻ በቃ ያኛው በዛኛው ላይ ሲዘል ያኛው በዛኛው ላይ ሲዘል በቃ ሲፈነጥስ ነው የሚያመሸው ዳቦ ሰውዬ ይዞ በቃላ ነው ይላል ማለት አንዳንድ ሰው ተመልከቱ እንደ ውሻ ስልጣን ሲያገኝ ነው ሰው የሚነጨው ማለት ተባላ ተመልከቱ መኪናው መስታወት የነበረው መስታወቱም የሚያሳይ ከሆነ ጥቁር ያደርገዋል ሰው እንዳያገኙ ቀድሞ ሰላም ነው እንዴት ነው ሲል የነበረ በዚህ ላይ ሰላም ዋሉ ሲለው እንታወቃለን ይቅርታ አላስታወስኩም የእንትና ልጅ እኮ ነኝ አይ ስራ በዝቶብኛል አላስታወስኩም እሺ በቃ ትቶት ይሄዳል ማለት ታዛ ስልጣን ሲያገኝ እንደ ውሻ ያደርገዋል ሰው እንዴት ሰው ምግብ የሚበላ ሀብት አንዳንዱ ሰው ተመልከቱ ሰርቶ ሀብት ሲያገኝ ጥጋቡን አልችለው ይላል እዚህ እንፈታ በቃ እኔ ምን ወራለሁ አንቺም ትኖሪያለሽ አለቅ መፈታት አለብን ይላል አንዱ መኪና ይደርሰኛል ትላለች እሷም ማለት እና ይላችሁ እንደ ውሻ ክርስቲያን እንደ ውሻ አይደለም ሲኖርም አብሮ ሲያጣም አብሮ ነው እስኪ በሉላችሁ ክርስቲያን በሉ እንደምንድን ነው እንደ ውሻ ከሆንክ ውሻን አይተህ ውሻ ከሆንክ ችግር ነው ሰው ከሆንክ ቢያንስ ሰው ሁን ነው ጅብ ከሆንክ ደግሞ ከጅብ ተሻል ነው እንደው አይ ጅብ ደግሞ አንድ ነገሩ ገረመኝ በጣም ብዙ ችግር እንደው ጅብ ሲበላ ጭንቅላትን ይበላል ይሄን እዚህ ጋር ሙልጭ አርጎ ይበላል ከዛ እግርንም ይበላል እጅ ግን አይበላም ምን አይበላም በሉ ንገሩኝ እርግጠኛው የምነግራችሁ እጅ አይበላም ጅብ ለምን ቢባል በዚህ ቋጥን ተጠጥሎ አንድ ቀቀምሽ ይሆናል ይላል የት ነው ያለ ካልከኝ አረጋዊ መንፈሳዊ ላይ ሄድና መጽሐፈ መነኮሳት ላይ ነው ያለው ለምን ሲባል በዚህ እጅ አጥንት በልቼ ይሆናል አለ ተመልከቱ ያበላችሁ ሰው ከጅብ ይብሳል ይላል አይደል ያገራችን ሰው ያጎረሰውን እጅ በሉ እንጂ አጣርቀማችሁ ታጣቁ ግጥም ያረጋዋል ሰው ሲበላ ይያለ ነው አላ የሚተው ማለት ጅብ እንኳን ተመልከት በዚህ እጅ አጥንት ተጥሎ ይሆናል ብለው እጅን አይበሉ ባላደራ ለሀገር ህግ ለሀገር የሥርዓት ለሀገር የስነ መንግስት የስነ ዕውቀት የኪነ ህንጻ የዜማ የሁሉ ባለ መሰረት የሆነች ስንዱም መቤት እኮ ድንግል ስንዱም መቤት እኮ ቤተክርስቲያን ነበረች ለምንድነው ያጎረሰቻቸውን እጅ ከጅብ ሰው የሚበሏት ለምንድነው ያጎረሰቻቸውን እጅ የሚነክሷት ተመልሰው ከጅብ የባሰ ሰው አለ ማለት እግዚአብሔር ከጅብ እንድንሻል ያድርገን እኛም ከጅብ የባሰን አለን የገጠሩ ሰው ልብሱ ቆሻሻ ነው ቆሻሻ ስላችሁ መሳደብ አይደለም አደፍ ያለ ነው የከተማው ሰው ነው እናቴ በቃ በሽቶ ተጋጊጦ ምንም ማታርፍ ባንጾ ነው የሚወጣው ተሜ ያስኮላው ማለት ነው ያስኮላው ተሜ ዩኒቨርሲቲ ገባና ሲመረቅ እናቱን እንዳትመጭ ይላል ለምን ቆሻሻ ለብሳ እንዳትመጣ እኮ ነው እንዳትመጭዛ አየው ያ ቆሻሻ መልበሷ ያንተን ሆድ ለመሙላት አንተን ለማስተማር ነበር በዛ የሚያፍር እጅ የሚነክስ ትውልድ ልጅ አለ ማለት ይች እናቴ ናት ብሎ እኮ አያሳይም አይፖስታትም እኮ ለምን ሲባል አይ እንደው ማዙካ ይላታል ማዙካ ነው የሚለው ሲነቃ ማለት ማዙካ ዝም ብለ ዞር በይ እኔ በጣም የሰማሁት ልንገራችሁ ልጁ ተመርቆ የምርቃን ዕለት እናቱን ጓዳ ዘግቷት ዋለ ብትበል ለእንዳትወጪ ቆይ ብሎ ማለት ነው እንዲህ አይነት ትውልድ ከመፍጠር እግዚአብሔር ይሰውረን ስለዚህ ያጎረሰን እጅ መንከስ ውለታ የዋሉልንን ያሳከሙንን ይኸውላችሁ በልጅነት ያከበረችንን ቤተክርስቲያንን መጣላት የክርስቶስን ደም የሰጠችንን ቤተክርስቲያንን መጣላት የፈቱንን ያቆረቡንን ለልጅነት ያበቁንን ካህናቱን መምህራኑን መሳደብ ያጎረሰን እጅ መንከስ ነው እግዚአብሔር እንዳንነክስ ያደርገን ወደ ነገር ይሄዳል ወደ ነገር ብቻ ነው እስኪ ውሻ በሉ እንጂ የውሾች አፍ ወዴት ነው አለ በሉ እንጂ አሁን ይኸውላችሁ እኛ ውሾች ነን አይደል የእግዚአብሔር ውሾች ነን የእግዚአብሔር ውሻ ከሆን ከአረማውያን ጋር አንድ ሆነን ነው ቤተክርስቲያንን እየጎዳናት ያለ ነው ወይ ተመልከቱ አጥብቆ ቤተክርስቲያንን የሚገፋት ሰው እቤት ውስጥ ያለ ሰው ነው እቤት ውስጥ ያለ መጥቶ አልቅሶ የተማረ መጥቶ አልቅሶ ዲፕሎማውን የያዘ እሷ አንተ ትልቅ ሰው ነህ ብላ ዕውቀት የሰጠችው ሰው ተመልሶ እጇን ይነክሳል እግዚአብሔር ከእንዲህ አይነት ውሻነት ይሰውረን አንድ አባት እንዲህ አለ አባቱ አረጀ ሲያረጅ
እቤት በጣም ነዝናዛ ሆነ። ሚስቱን የልጁን ሚስት መደባደብ፣ ልጁን መማታት ያዘ። ሰው ሲያረጅ ጸባይ ነው የሚነሳው አይደል? እግዚአብሔር ሰው እጅ ላይ ከመውደቅ ይሰውረን። እሺ እውነቴን ነው። ሰው በፍጹም የማይታገስ ነው። በቃ እግዚአብሔር አለ እንጂ ከነቆሻሻችን የያዘን። እውነቴን ነው። እግዚአብሔር አለ እንጂ አምዲው አሁን እግዚአብሔር ጉዳችንን አውጥቶ እንደው እኔና አንተ ሰው ይሄን ስታረግ አልዋልክም ቢለኝ ከቤት ራሱ አልወጣም። ከቤት ማለት ነው። ሁሉምናችንን የሸፈነ አምላካችን ስሙ የተመሰገነ ይሁን። ስለዚህ ተመልከቱ ሲያረጅ ጸባይ ሲነሳው እንግዲህ ይሄን አባትክን የምታረግበት አለች የልጁ ሚስት። በቃ ተራራ ወስጄ ጅብ እንዲበላው ጥየው ልንጣ አለ። የት ወስጄ? እዛ ወስዶ ተራራ ላይ ሊጥለው ሲሄድ ትንሽ ልጁን አስከትሎ ነበር። ተራራው ወጥቶ ጥሎት ሊመለስ ሲል አባዬ አለው። አቤት አለው። አባትክን እዚህ ተራራ ላይ ጅብ መጣልህ ነው አለው። አዎ አለው። እኔም አንተ ስታረጅ እዚሁ ጥዬ እሄዳለሁ አለው። ከዛ ይሄን ያዘና ያ ሰውዬ ምን አለ መሰላችሁ? አባቱን ትቶት ልፍ እንዳለ እንደዛ ሲለው ተመለሰና አባቱን አልቅሶ ይቅርታ ጠየቀው። ምን ነው ልጅ አለው። ጅብ እንዲበላ ነዝናዛ ስለሆንክ ጫካ መካከል አምጥቼ ጥዬ ነበር። አሁን ግን እኔም ሳረጅ የሰራውት እንደሚገጥመኝ ልጅ መክሮኛልና አንተን ወደ ቤት ወስጄ ጦርሃለሁ አለው። ምን ብሎ እንደመለሰልን ልንገራችሁ። እግዚአብሔር ይህን ያደርግ ዘንድ አይፈቅድልህም ማለት። እስኪ በሉ እግዚአብሔር በሉ ይህን ታደርግ ዘንድ ለምን ሲለው ተመልከቱ። እኔ አባቴን እስካልጣልኩ ድረስ እኔን ባንተ እጅ እንደማይጥለኝ በአምላክ ያምን ነበር አለ። ተመልከቱ። እናንተ ለእናት አባታችሁ በጎ ከሆናችሁ የምትወልዷቸው ልጆች ክፉ እንኳን ቢሆኑ እነሱን መክሮ እግዚአብሔር አስተካክሎ በቤቱ ያኖራቸዋል። ብቻ እናንተ ባላችሁበት ዘመን በጎ አድርጉ። እንድናደርግ እግዚአብሔር ይርዳን። ውሻ ማን ነው ሲባል አንድ ውሻ ብቻ ላዛ ቅዱስ ጳውሎስ ነው። ከሐዋርያት መካከል አንዱ እሱ ነው። ከሐዋርያት በኋላ ተጠርቶ የሐዋርያት ማይረግ ያለው። ስለሱ አንድ ነገር ብቻ ስጨ ነው መጨረሰው። ይፈቀድልኛል ብዬ አስባለሁ አይደል አባታችን። ቅዱስ ጳውሎስና ቅዱስ ፊልሞና። ጳውሎስ ማለት ብርሃን፣ ፊልሞና ማለት ስውር ቦታ ማለት ነው። በቅዱስ ጳውሎስ ብርሃን ያድርገን። በቅዱስ ፊልሞና ጸሎት እግዚአብሔር ከመከራ ይሰውረን። ይሄን ካልኳችሁ አልተረጉሙም። ወደ ነገሩ ብቻ ልገባ ነው። እነዚህ ሁለቱ ሐዋርያት ተመልከቱ የጌታቸውን ፍቅር እያሰቡ ጌታቸውን የተከተሉ ነበሩ። እስኪ በሉ የጌታን ፍቅር እያሰቡ በሉ። እንደዚህ ያለ ሆነ አምላክ ታዲያ ሌላ ዘመን ተሰጥቶን ብናገለግለው ድንቅ ነው። ሳይመርጥ ለሞተልን አምላክ አንተ ትልቅ ነህ አንተ ትንሽ ነህ ያላል አምላክ። አንተ ስጋዬን ብላ የከበርክ ነህ አንተ የተዋረድክ ነህ ስጋዬን አትብላ ያላል አምላክ። አንተ የነገሌ ዘመድ ነህ አንተ የነገሌ ዘመድ አይደለም ደሜን አትጠጣም ያላል አምላክ። አንተ ትንሽ ስለሆንክ የነገሌ ዘር ስለሆንክ ልጅነትን አትለብስም ሳይል ልጅነትን ሳይመርጥ ለሰጠን አምላክ እሱ ሞቶ ሕይወትን ለሰጠን አምላክ ምንድነው ልንሆንለት የምንችለው? እሱን እያገለገልን ዘመናችን እንዲያልቅ መድኃኒዓለም ይርዳን። አርጎልን ነው እውነቴን ነው አርጎልን ነው። አንድ ዘመን ያለቀ ካለ ሰው ከእግዚአብሔር ጋር ይለቅልን ከእግዚአብሔር ጋር። ስለዚህ ተመልከቱ ከዚያ ተመልከቱ እስመ አፍቀርዎ ለእግዚኦሙ ጌታቸውን እንደወደዳቸው ጌታቸውን ወደዱት ይላል። እስኪ በሉ ጌታቸውን እንደወደዳቸው በሉ። ለቅዱስ ጳውሎስ ሌላ አምላክ አለ? ንገሩኝ እንጂ ለቅዱስ ጳውሎስን የወደደ ሐዋርያትን የወደደ ሌላ አምላክ አለ? እኛ ምን በላው ስጋ ለማን የተሰጠ ነው በሉ? ለሐዋርያት በሉ። ይገባናል ለኛ? አይገባንም። እውነት አይገባንም ነበር ግን ሰጠን። ለቅዱስ ጳውሎስ ብሎ የተሰደደ አምላክ የለም ለኛም። ለቅዱስ ጳውሎስ ብሎ መቃብር የወረደ አምላክ የለም ለኛም። ለቅዱስ ጳውሎስ ብሎ የተሰቀለ አምላክ የለም ለኛም ጭምር ነው እንጂ። ታዲያ እንደዚያ ከሆነ ቅዱስ ጳውሎስ በወደደበት ፍቅር እግዚአብሔር ልንወደ ይገባል። ከዚህ በኋላ ፊኒቆን ወደሚባል ሀገር ቅዱስ ጳውሎስና ቅዱስ ፊልሞና ገቡ ሊያስተምሩ ሲገቡ ተመልከቱ ሀገሩ ውስጥ በጣም እኮ ነው የሚገርማችሁ የክርስቶስ ሐዋርያት በያገራቸው እንዳይገቡ ዓለም ተማምሎ የክርስቶስን ሐዋርያ ለመውገር ተዘጋጅቶ ይጠብቃቸው። ተማምሎ እኮ ነው። ጌታም ተናግሯል እናንተን ሲገሉ ለኔ መስዋዕት የሚያቀርቡ ይመስላችኋል አለ። ተመልከቱ እንዲህ አለ ቅዱስ ጳውሎስን ካልገደል እራት አንበላም አሉ እኮ ተመልከቱ አይሁድ። ጳውሎስን ካልገረፍ ነው ጳውሎስን ካልገደል እራት አልበላም ብለው ተማማሉ ይላል። እኔ ግን ይሁን አደርጋለሁ በእግዚአብሔር ብዬ እኖራለሁ። ስለዚህ ተመልከቱ ዓለም ሐዋርያትን ካልገደለ ሐዋርያትን ካላሳደደ እህል ውሃ ነው። ዓለም አሁንም የክርስቶስን ልጆች ለማጥፋት እነሱን ካላጠፋን አይናችን እንቅልፍ ለጆሮአችን ለአይናችን ሽፋሽፍት እንቅልፍ ለምላሳችን እረፍት ለህሊናችን ሰላም አናገኝም። ክርስቲያንን ማጥፋት አለብን ብላ ትመክራለች።
የቅዱስ ጳውሎስ አምላክ ግን አለን። የማን አምላክ አለን? በሞቴ ንገሩኝ። ይሄ ዛሬ የመጣ አይደለም እኮ ይሄው ጳውሎስን ካልገደልነው አልበላም ማለኩ ነው። አይቻል ጳውሎስን ማጥፋት። ሐዋርያትን ካላሰርነን አልበላም አይቻል ሐዋርያትን ማሰር። ምን አለ መሰላችሁ? እኔ በመታሰሬም ቢሆን ወንጌልን እሰብካለሁ አለ ቅዱስ ጳውሎስ። ሲበሉ በመታሰሬም ቢሆን በሉ በህይወቴም ቢሆን በሞቴም ቢሆን በመኖሬም ቢሆን በስራቴም ቢሆን ማን ይሰበካል? ተመልከቱ። ህሙሙ ጳውሎስ ተገርፎ የሚታመመው ራስ ፍልጠት ወር ቁርጠት ያለበት ጳውሎስ በሽተኛ ያድን ነበር። ለዚህ እኮ ነው የሚሞተው ጳውሎስ ሙታንን ያስነሳ ነበር። የሚርበው ጳውሎስ የተራቡትን ያጠግባቸው ነበር። የሚጨልምበት ጳውሎስ ለጨለመባቸው ብርሃናቸው ነበር። ቅዱስ ጳውሎስ ለሁላችንም ያብራልን። ገባዚ ሀገር ሊገቡ ሲሉ ምን አሉ መሰላችሁ? ይሄንን ሀገር ስለሚገሉን በሁለት ነገር እንግባሉ። ምን እናርግ ሲል ፊልሞና ምን እናርግ ሲለው ተመልከቱ። ለዚህ ሀገር ፈላስፋዎች ነን ብለን እንግባ አለ። ከዛ ገቡና ተመልከቱ ገበያው ዳር ሄዱና አጠሩት ሀገሩን። ምንድናችሁ ሲሏቸው እኛ ከሀገራችን የተሰደን የወጣ ነው ፍልስፍና ያስተማርን አሰድደውን ነው። ስለዚህ ፍልስፍና የምናስተምር መመሮች ነን አሉ። አይ ቅዱስ ጳውሎስ ጀግና እኮ ነው። እሰው ሀገር ሄዶ ገበያው ጋር አጥሩን አጠረዳ ቁጭ አለ። ምንድነው ሲሉት ፈላስፋ ነኝ። እዛ የሀገሩ ሰው አንዳንድ ልጅ እያወጣ እያመጣ ልጅን አስተምርልኝ ሲለው ቅዱስ ጳውሎስ ሲያስተምር ፊልሞና ደግሞ እየጻፈ ክርስቶስን ይሰብክ ነበር ለህፃናቱ። እንዲያ ያያረጉ ይሄ ነገር የዚያች ሀገር ንጉስ ቴዎዳስ ይባላል። ማን ይባላል? ያዙ እንጂ በደንብ አርጋችሁ። ቴዎዳስ ንጉሱ ነው። ቴዎዳስ ሲሰማ ቴዎዳስ ደግሞ ሚስቱ አውፋመያ ትባላለች። በሁለቱም ያዙት ሌላም ስም ሊኖራት ይችላል በቅዱሳት መጻሕፍትና አንድ ቴዎድሮስ የሚባል ልጅ ነበራቸው። ማን እንዴ ስም አደራችሁ እንዳሰነጥቁት በቃ ዝም ብላችሁ ቴዎድሮስ ብላችሁ ያዙት። እሺ ሰው ተንኮለኛ ስለሆነ ማለት ነው። እና ቴዎድሮስ የሚባለው ልጅ እንግዲህ ምን ላርግ የሰው ሁሉ ልጅ ዕውቀት እየቀሰመ የኔ ልጅ ደንቆሮ ሊሆን ነው ወይ ይልና እነዚያን ምን አደረገ መሰላችሁ? ከብት አረደ። 20 በግ 20 ፍየል 30 ዶሮ በሬው ቁጥር የለው አረደና የሀገሩን ሰው ሁሉ ጠራና ሐዋርያትን ማንና ማን ጳውሎስንና ፊልሞናን ኑ ቤት ይግቡ ብሎ መልእክተኛ ላከ። ማን ተጠሩ? በሉ እንጂ እነ ጳውሎስ በሉ እንጂ ጠሩ። ተጠርተው ንጉሱ ቤት ገቡ። መግቢያ ያጡት አያችሁ። ገቡና ሰው ሁሉ ሲበላ ሲጠጣ ፊልሞና ምን አለ መሰላችሁ? እንግዲህ እናስተምር ልጆቹን አለ። ቆይ ዛሬ የመብሊያ ቀን ስለሆነ አታስተምርቶ ሌላ ቀን ታስተምራላችሁ አላቸው። ቅዱስ ጳውሎስና ቅዱስ ፊልሞና ግን ሰው ሲበላ ሲጠጣ በከንፈራቸው እህል እንኳን አልቀመሱም ይላል። ምን አልቀመሱ? በሉ ንገሩኝ እንጂ ረሃባቸው ማን ስለነበረ? የሰው ነፍስ ስለነበረ ተመልከቱ። እንደ ፈጣሪያቸው ርሩ ስለነበሩ ከዛ እህል ውሃ ሳይቀምሱ ዋሉ። ከዛ በህዝቡ መካከል ተመልከቱ ቴዎድሮስን አምጥቶ ለነ ቅዱስ ጳውሎስ ልጅ ሆናችሁ እንግዲህ አልፈልገውም ብሎ አንድ አገልጋይ ጨምሮ ሰጣቸው። ከዛ ቦታ ሰጣቸው። ዛ ገበያ መካከል ያጠሩትን ቦታ ሄዶ አሳጠረና ዛ ተቀመጡና አስተምሩ ማንንም አይነካችሁም አላቸው። ታዲያ ቅዱስ ጳውሎስ ይሰብካል፣ ፊልሞና ደግሞ ይጽፋል። ማን ይሰብካል? ምኑን ነው የሚሰብክ? ሃይማኖቱን በሉ እንጂ አየው ሃይማኖቱን ይሰብክ ጀመረ። ከዚያው ተመልከቱ እንግዲህ በሞት ያፈርሰዋል። ቅዱስ ጳውሎስ የማን ውሻ ነው? የክርስቶስ ውሻ ነው። ውሻ የሚጮኸው የሚያስከብረው የጌታውን ቤት ነው። የጌታ የእግዚአብሔር ቤት የተባለ ሰው ነው። ቅዱስ ጳውሎስ ሐዋርያት የሚያስከብሩት መናፍቃን እንዳይወስዳቸው ካጋንንት የሚቀሙት ማን ነው? ሰውን ነው። እግዚአብሔር ለሰው እንደሞተ ሐዋርያት ለሰው ይሞታሉ። ተመልከቱ ገቡዚያ ከዛ በኋላ ሲያስተምሩ ቆይተው ተመልከቱ ሰይጣን አይ የዚህ ዘመን ሰው እኮ ክፋቱ እውነት የዚህ ዘመን ሰው ገና እኮኛ እንደው ከምጣድ ያልወጣ ሊጥ እንጀራ እኮ ነው እውነት ይል ዝም ብሎ ያልበሰለ ዝም ብሎ እንጨቱ የጠፋበት እንጨት ያቅም መሰለ ከተማ መብራት የጠፋበት እንጀራ ዝም ብሎ ሲያው ማለት አሁን ዝም ተፈተንኩ ጎረቤቴ መከራ ሳይገኝ ባሌም እንዲህ ያለ ነዝናዛ እንደ ባለስልጣኑ አስገባሪዎቹም ይላል ታዲያው ሰው ሰይጣን መጥቶ ቢያስገርፈህ ምን ልትል ነው? እኔ ወለቴ ልንገራሽ እየበቁ ሲሄዱ ተመልከቱ ክርስቲያን እየበቃ ሲሄድ ፈተና እየቀረለት አይደለም የሚሄደው። ሰይጣን መጀመሪያ የሚፈትነን በራሳችን እስኪ በራሳችን በሉ ቀጥሎ የሚፈትነን ራሳችንን ካሸነፍን በባል እስኪ በሉ በባል ባል ቤተሰብ ልጅ ሰላም ከሆነ በጎረቤት እስኪ በጎረቤት በሉ ጎረቤት ሰላም ከሆነ በሀገር
በሀገር በሉ ሀገር ሰላም ከሆነ ካሸነፍን ይሄን ሁሉ ሰይጣን ከዚያ በኋላ ሰይፉን መዞ ሰው መስሎ ነው ይመጣው ሰው መስሎ ነው ያልኳቸው ያለው ሐዋርያት ገብተው ፊንቆንን ሊወስዱበት ሲሆን እነ ቅዱስ ጳውሎስ ሰይጣን እንዲህ አለ ከዚህ በኋላ ፊንቆን በቃ ለክርስቶስ ልትሆን ነው ቶሎ በየለድና ሐዋርያትን ላጥፋ አለ ምን አለ መሰላችሁ የሜዶን ንጉስ ልጅ ነኝ ይልና ደብዳቤ ጽፎ አመላካቸዋል ማሄታ መራግጦ ሰራዊት አስከትሎ የሜዶኑ የእንድሪያኖስ ልጅ አርስጢስ እኔ ነኝ ይልና ሰራዊት አስከትሎ ቀኛዝማች ግራዝማች እንግዲህ በዘመኑ ቋንቋ ያው እንደዛ እንደምታውቁት ነው እሺ ተርጉሙት ምናምን አዛዥ ብላችሁ ማለት ነው እሺ እንዲያ ነው የሚባለው በዘመኑ ሲሆን እና እንዲያ አርጎ ሄደና ንጉሱ ቤት ነው ገባ ንጉስ ከዛ ካቦሮውን ያስጎሰመ ሴቶች ያጨበጨቡ ግን ሰው አይደለም ማን ነው እሱ ተከትሏቸው ሄደዛ ሲሄድ ተመልከቱ መጨረሻ ላይ ምን ሆነ መሰላችሁ ንጉሱን ሄደና እኔ የሮሙ ንጉስ ልጅ ነኝ ሀገራችንን አጥፍተው አባቴ አሰድዷቸው ወደዚህ ሀገር የመጡ ጳውሎስና ፊልሞና የሚባሉ ሁለት ሰዎች አሉ እነሱን የንጉሱን ቃል የምታከብር ከሆነ እዚሁ በድንጋይ ወግረ በሳት አቃጥለ ብትፈልግ ቆዳቸውን ገፈ ባትፈልግ መቃብር አውርደ ባትፈልግ ባህር ተለግደላቸው ያለዚያ ግን እኔ ንጉሱ ልጅ ነኝና በገመድ 19 እየጎተቱ ወስዳቸዋለሁ አየ ሰይጣን ጉራ ቆይ ያሳያቸዋለሁ ወስዳቸዋለሁ አሉ ከዛ ምን አለ መሰላችሁ ንጉሱ እንዴ እነዚያ ሰዎች ጠንቋዮች ናቸው እንዴ አለ አሁን መናፍቃኑ ካይናቱን ሲያዩ ጥንቆላ ነው ትዝ የሚላቸው እነሱ ራሱ ጠንቋይ ስለሆኑ ነው በቃ እውነቱን ምን ነግራችሁ ማለት እኛ አንጠነቁልም ተመልከቱ እኛ ጠንቋዮች አይደለንም ተመልከቱ ወለ ሰባጽረን ይመስሎሙ ዘንጀክ ተመልከቱ ሰዎች የሳትን ይመስላቸዋል ሰዎች ያበድን ይመስላቸዋል እመሳ አበድነ ለክርስቶስ እቱ ብናብድም ሞኝ ብንባልም ብንሰደብም ብንገረፍም ብንሰደድም ጅልነታችን ለክርስቶስ ነው እንጂኛ እንደነሱ አይደለንም አለ ቅዱስ ጳውሎስ እንደነሱ ያላደረገን እግዚአብሔር ይመስገን ጠንቋዮች ናቸው አለ ሰይጣን ተመልከቱ ሲል ንጉሱ ምን አለ ሄዱና ይዛቸዋቸውና በገመድ እየጎተታችሁ በመንገዱ ላይ ይዛችሁ ነው አስራችኋል በማንና በማን ላይ ሰይጣን ተነሳ በጳውሎስ ላይ በሉ እንጂ ታሪኩን አጠር አድርጌ ብቻ ነግሬያችሁ ትምህርቴን ጨርሳለሁ ታገሱኝ እግዚአብሔር እናንተንም ይታገሳችሁ እግዚአብሔርን አትታገሱትም በሉ እንጂ ማን ስለታገሰን እውነቴን ነው አሁን እዚህ መታችሁ ስታመሹ ስታረፍዱ ምንድነው ማሰብ ያለባችሁ እግዚአብሔር ታግሶኝ አይደለም ወይ ማለት አለብን ካልታገስከው እግዚአብሔር አይታገስም ብዙ ነገር አላወራም እዚህ ላይ ስለዚህ ተመልከቱ ከዚያ በኋላ ቅዱስ ጳውሎስና ቅዱስ ፊልሞና 6 ሰዓት ስለነበረ ልጆችን አስተምረው ረፍት የሚወስዱበት ሰዓት ነበር ምን የሚወስዱበት ከዛ ረፍት የሚወስዱበት ሰዓት ስለነበር በረፍት ሰዓት ደግሞ የንጉሱ ሚስት አምና የንጉሱ ሚስት ከመኖሪያ ቤት ያስተማሩ ቅዱስ ጳውሎስና ቅዱስ ፊልሞና ተመልከቱ ደከም ብሏቸው ተኝተው የንጉሱ ሚስት እግራቸውን አያጠበች ተመልከቱ የንጉሱ ልጅ ቴዎድሮስ ደግሞ የተማረውን እየመለሰ የእግዚአብሔር ልጅ እንዴት ሰው ሆነ ያለ በዛ እየተመሰጠ ነበር ከዚያ ተመልከቱ አደባባይ ቢፈለጉ ጠፉ አይ ሰይጣን ተንኮሉ ሲጠፉ ሰው ሲያጣቸው ተመልከቱ አገራችሁን እናቃጥላለን የያዝኩትን ሰራዊት ዙር ተዋጋ ብዬ አገርክን ነው ማጠፋው አለ ሰይጣን ጉራው ማለት ሲል ተመልከቱ ንጉሱ ፈራ ወዴት ሊገኙ ይችላሉ ብሎ መልክተኞችን ሲልክ ከዲያብሎስ ሰራዊት አንዱ ሰይጣን ሽማግሌው መስሎ እኔ አይቻቸዋለሁ አለ አያችሁ ሰይጣን ብላቱ እኔ አይቻቸዋለሁ የት ናቸው ሲሉት አንተ ቤት ተቀምጠው ሚስትን ያማገጧት ነው አንድ ሴትም ደግሞ እዛው አለች የማይገባ ስራ ይሰራሉ አለው እየሰማችሁ ነው አይደል ማን ነው ሰይጣን ሰው መስሎ ማለት ነው አሁን ይሄ መናፍቃኑ ሲሰሙት ተመልከቱ ሰይጣን እንዴ ሰው ይመስላል ሊሉ ይችላሉ ሞኝ እስመ ለሊሁ ሰይጣን ይትመሰል ከመመላክ ብርሃን ሰይጣን የብርሃን መልአክ ሊመስል ይቻላል አለኩ ተመልከቱ እንኳን ሰው እንኳን ንጉስ መምሰል መልአክ መምሰል ከቻለ ንጉስ መምሰል ለሰይጣን ቀላሉ ነው እሺ መናፍቅ እና ተመልከቱ ወደ ነገር ይሉሰዳቸው እንዳይሰነጠቅ ነው እንዲማረገው ከዚያ ተመልከቱ ሽማግሌ መስሎ እኔ አይቻቸዋለሁ ሲል የት ናቸው አለው ከቤት አሉት ከዛ ደግሞ አንድ ሰይጣን ደግሞ ሄደና ሴት መስሎ ንጉሱን በር ላይ ጠበቀው ንጉሱ አብዶ ጨርቁን እየጎተተ ወደ ቤቱ ሮጠ ፈርቶ ማለት ነው
ሲሮጥ በር ደግሞ ቆንጆዬ ሴት መስሎ ሰይጣን ጠበቀ ሊገባ ሲል ክፍት ሲያደርግ በሩን ቆሟል ማነሽ አንቺ ለምን እዚህ ገባሽ ሲላት አይ ንጉስ እሜቴ እንደዚያ ነገር ነው አነጋገሩ ብዬ ነው እሺ እሜቴ አይልም ሰይጣን እሺ እና ምንድነው መሰላችሁ ንግስቲቱ ነው ያለ እንደው ሸፈና አድርጎ ንግስቲቱ ወርቅ ልካ ብርና ወርቅ ልካ ሰጥታኝ ነይ ዝሙት እንድሰሪ ብላ ጣርታኝ ዝሙት ሰሪ ስለሆንኩ እቤት ብር ተከፍሎኝ ነው የመጣሁት አለችው ማን ነው እሱ በሞቴ ነገሩኝ አየው ሚስትን መጥቶ የሚያማልፍ ሰው ላይ ሆን ይችላል እሺ ባልሽን መጥቶ የሚያማልሽ ሰው ላይ ሆን ይችላል አባቶቻችንን የሚያማልን ሰው ላይ ሆን ይችላል እውነቴን ነው ሰያው ሰይጣን ነው በቃ ካልበቃ በሰው አድሮ ከበቃ ደግሞ እንደ ሰው አላምንም ካልክ መልአክ መስሎ ክንፉን ያማታ እኮ ሚካኤል ነው ሊል ይችላል ሰይጣን በቃ ምን ጨነቀውስ ከዚያ ተመልከቱ እኔ ተከፍሎ እኔ የመጣሁት ምን ላድርግ ንጉስ እንዳትገድለኛል አይሞትም እኮ ውሸቱ ይሞታል ሰይጣን አንቺ ጋር ችግር የለም አሁን እነሱ አሉ አለ አዎ ባለቤት የነ ቅዱስ ጳውሎስን እግር ያሸች ነው እንደውም አሁን እኔ ሰወጣ ባሌ ሳይመጣ ፈጥነሽ ሂጂ ብላይ ነው ንጉስ ሆይ ይቅርታ እንዳትገድለኝ አለ ሰይጣን ማስመሰል ሲችልበት እንደ ዘመኑ እንደ እሺ ተወጣረ እንዲያ ነው እንግዲህ እና ያስመስላል ተመልከቱ ያስመስልና መጨረሻ ላይ ካንቺ ጋር ጠብ የለኝም ሂጂ ሲለው ሹለክ ብሎ ሄደ ሲገባ ሚስቱ የቅዱስ ጳውሎስንና የቅዱስ ፊልጶስን እግር እያጠበች ልጁ ቴዎድሮስ የተማረውን ቀለም እየመለሰ እግዚአብሔርን እያሰበ አገኛቸው በያዘው ሰይፍ ሚስቱን አንቺ ዘማዊ እኔን አስወጥተሽ ሴት እያመጣሽ ቤቴን አረከሽው ብሎ በሰይፍ ሊወጋት ሲልታው እነዚህ ያው እግዚአብሔር አገልጋዮች ናቸው አንተ በመታስበው ልክ አይደለም ማለችው ከዛ ሰውየው በሰይጣን ተናዶ ስለነበር ሰክሮ ስለነበር በንዴት ሚስቱን ወግቶ ገደላት ማንን ወግቶ ገደለ ሲነቃ ልጁ ቴዎዳ ደግሞ ዘወር ሲል ጎኑ ቁጭ ብሎ አገኘው አንተስ ብትሆን አጥፍተው አይደል በቤቴ ሴት አምጥተው ዝሙት ሲሰራበት ለኔ ያልሆንክ ብሎ ልጁንም ገደለው ከዚያ በኋላ ቅዱስ ጳውሎስና ፊልሞና ተመልከቱ ተኝተው ነበር ሲነቁ እናትና ልጅ ሞተዋል ማን ሞተዋል እናንተን አልገላችሁም ወስጄ ለሚዶኑ ንጉስ ልጅ ነው መሰጣችሁ ብሎ ባሩን ቆልፎት ሄደ ይቆማል ሰይጣን ሐዋርያት ፊት በሉ አምናችሁ ተነገሩ እንጂ ይሄንን ብቻ ነው የምናገረው ጠብቁኝ እግዚአብሔር ይጠብቃችሁ ከዚያም በኋላ ምን አደረገ መሰላችሁ ተመለሰና ተመልከቱ ቆልፎ ቤቱን ልጁንና ሚስቱን ገሎ ጫርቁን እየቀደደ አብዶ ሰውነቱን ፂሙን እየነጨ የራሱን ጸጉር እየነጨ ያለ ልብሱን አውልቆ ወደ ሜዶኑ ንጉስ ፊት አደባባይ ሄደ ሲሄድ ተመልከቱ ተቀምጠው አገኛቸው እነዚያን ካህዲዎች ቤት ስላገኘዋቸው ሄዱና ግደሉልኝ ከዚህ በኋላ እኔ በረሃ ገብቼ ላውሬራ ተሆናለሁ እንጂ በዚህ ሀገር አልኖርም ማለት የሰይጣን አንዱ ክፋት በሰራነው ኃጢያት ተስፋ ማስቆረጥ ነው ምንም አይነት ኃጢያት ስሩ እግዚአብሔር ይቅር የማይለው ኃጢያት የለም እግዚአብሔር የማይተውልን ኃጢያት የለም ብቻ እንምጣ ነው እግዚአብሔር እንዳንመለስ የንስሐ በር እንዳይዘጋብን መድኃኒዓለም መልካም ፈቃድ ይሁንልን እንዳንመለስ የንስሐ በር ከተዘጋ መመለሻ የለም ስለዚህ ሰይጣን ኃጢያት ከሚሰራ ሰው ይልቅ ንስሐ ኃጢያቱን የሚናዘዝ ሰውን ይጠላዋል ኃጢያት የሰራ ሰው በንስሐ ይመለሳል ተስፋ የቆረጠ ሰው ግን የሰይጣን መጫወቻ ነው ተስፋ እንዳንቆርጥ መድኃኒዓለም ይርዳን አሜን በሉ እግዚአብሔር ተስፋችንን ያለምልመው በማን ተስፋ እንቆርጥም ዝናብም አይኑር በማን ተስፋ እንቆርጥም ባለስልጣንም አይኑር በማን ተስፋ እንቆርጥም ዘመድም አይኑር በማን ተስፋ እንቆርጥም እንጀራም አይኑር በማን ተስፋ እንቆርጥም ፀሐይም አትውጣ በማን ተስፋ እንቆርጥም ከዋክብትም አያሸብሽቡ በማን ተስፋ እንቆርጥም እናትም ትሙት በማን ተስፋ እንቆርጥም ወንድምም ይሙት በማን ተስፋ እንቆርጥም አባትም ይሙት በማን ተስፋ እንቆርጥም ተስፋ በማይቆረጠው በእግዚአብሔር ተስፋ አትቆርጡ በእግዚአብሔር ፍጹም ተስፋ ይቆረጥ የዚህ ዘመን ሰው ዘክሮ እንቅፋት ከመታው እግዚአብሔርን ያማርረዋል ቆርባችሁ ሰው ከሰደባችሁ እኔ ቆራቢ ነኝ ለምን ያስደብኛል የሚል ሰው አትክበስበሱ እውነቴን በቃ በእግዚአብሔር ተስፋ ይቆረጣል እንዴ እንዳንቆርጥ እግዚአብሔር ይርዳን ሄድ አደባባይ ላይ ቆመ ሄዱና ግደሏቸው ሲል አይ ሰይጣን እኔ እዚሁ ጠብቃቸዋለሁ ሄዳቸው አስራቸው አምጧቸው አለ ሰራዊቱን ይዞ
እዛ ተመልከቱ ጌታ ለሐዋርያት ተገለጠና ዘው ቤት እንዳሉ አይዟችሁ እኔ እናንተን አልተዋችሁም እናት ልጇን እንደማትረሳ እኔ እናንተን አልረሳችሁም ይገርፋችኋል ይሰቅሏችኋል ይገድሏችኋል 3 ቀን እሳት ያነዱባችኋል እናንተን በድንጋይ ይወግሯችኋል በጦር ይወጓችኋል በዚያም ግን እንድታሸንፉ አብሬያችሁ ነኝ አላችሁ እስኪ በሉ አብሬያችሁ ነኝ በሉ እግዚአብሔር ከማን ጋር ነው በሞት የነገሩ ምንም ነገር ይድረስ ማን አለ አብሮን እናንተ ታዲያ ምን ሆናችሁ ነው ገና ምላጭ ሳይሳብ የምትጮሁት እግዚአብሔር እሳት ሳይነዳ ያጠፋል ነዶ ነው በዚያ ውስጥ የሚያቆመው እኮ እሳቱ ነዶ በዚያ ውስጥ አንተ ተመልከት ሰብዎ ምንድነው ይባርክዎ ሁሉ ግብረ እግዚእ ለእግዚአብሔር ይላል 3 ደቂቃ እግዚአብሔርን ፍጥረት ሁሉ ያመሰግኑታል እሳት ያመሰግነዋል ይላችሁ እሳት ውስጥ መግባት እግዚአብሔር ምስጋናን ያቋርጥ እግዚአብሔር እሳትን በማጥፋት የሚደክም አምላክ ሳይሆን እሳት እንዳይበላ እሳትን ጠባቂ የሚያረጋ አምላክ ነው እሳትን ማጥፋትማ እናንተ ሙሃ ደፍታችሁ ትችላላችሁ እግዚአብሔር ግን ይድነቃችሁ ብሎ እሳትን ዘበኛ ያረጋል አያረግም የ3 ደቂቃ አጃቢ ማን ነው በሉ እሳት በሉ የዳንኤል ዘበኛ ውሻ ማን ነው አንበሳ ተመልከቱ እግዚአብሔር ገዳያችንን ዘበኛ አድርጎት ቁጭ ተመስገን እግዚአብሔር ስለዚህ ተመልከቱ ከዛ እንደዚያ ብሎ ጉራውን ሲነፋ ክርስቶስ ለሐዋርያት ተገልጦ ሐዋርያትን በዝግ ቤቱን ሳይከፍት አወጣቸው ክብር ለቅዱሳን አምላክ ይሁን ካወጣቸው በኋላ ተመልከቱ ሰይጣን ሐዋርያት መውጣታቸውን ሲያይ ቆይኔ ምንም ታናዛው እንዲገድላቸው ብሎ ንጉሱን ተከትሎ ወደ አይ ሰይጣን እነሱ ደግሞ ሄደው አደባባይ ቁጭ አሉ ወደ ሞት ሄዱ እስኪ በሉ ወደ ሞት ሄዱ በሉ ክርስቲያን ናችሁ ክርስቲያን ወደ ሞት የሚሄድ ነው ከሞት የሚሸሽ ክርስቲያን የለም 3 ደቂቃን እሳት ከሚከቱ ሰዎች ወገን አትሁን እሳት የሚከቱት ተበልተዋልና ከሚገቡት ወገን ሁን ከሚዘፍኑት ወገን አትሁን ከሚዘምሩት ወገን ሁን ከሚሰድቡት ወገን አትሁን ከሚሰደቡት ወገን ሁን ከሚገፉት ወገን አትሁን ከሚገፉት ወገን ሁን ከሚያስርቡት ወገን አትሁን ከሚራቡት ወገን ሁን እግዚአብሔር ከነዚህ እንድንሆን መድኃኒዓለም ይርዳን ምክንያቱም ገፊዎች ቃናቸው ቢዘገይም ፍርዳቸው አይዘገይም አሁን ተመልከቱ ሲገቡ ሄደው አደባባይ ቁጭ አሉ ቁጭ ሲሉ ተመልከቱ ፈልገው እዛ በኋላ ሲያጧቸው እንዲህ አለ ሰይጣን አሁን እኔ እዚሁ እቀመጣለሁ እነዛን ሰዎች ሄዳችሁ በሳት አቃጥሉ ከቻላችሁ እየጎተታችሁ ይዛችሁ ነው አለ ቆይ እንደውም እናሰቃያቸዋለን ይሉና እግዚአብሔር ያሳያችሁ የብረት አክሊል የብረት ጣት ይህን ሰውነታቸውን የሚሸፍን እንደ ኮት እንደ ጃኬት እንደ ሱሪ እንደ ጫማ አድርገው ሰርተው ሐዋርያትን በሚስማር መቱባቸው ሰውነታቸው ላይ በምን በሞት የነገሩኝ እንጂ በሚስማር ከመቱባቸው በኋላ ተመልከቱ እንደዚያ እንዳሉ ወስደው ብረት ላይ መተው እሳት መካከል አቁመው ህዝቡን ባዋጅ ቀስቅሰው ሁሉም ሰው እንጨት ጋዝ ቁልቋል ቅንጭብ እንደዛ የሚቀጣጠል ዛፍ እንዲያመጣ አድርገው ከምረው ላያቸው ላይ 3 ቀን አነደዱባቸው ስንት ቀን ነደደበት ቅዱስ ጳውሎስ በሞት የነገሩኝ 3 ቀን ነደደበት ቅዱስ ጳውሎስ ከዚያም በኋላ ተመልከቱ 3 ቀን ሲያነዱባቸው ሰንብተው ሰዓቱ ሲጠፋ ሰውነታቸውን ለማይስኪዋቸው እንግዲህ ከፈትና እንደ በሞት ያፈርሰው አሁን እንኳን 3 ቀን 1 ሰዓት ቢያነዱብን ምንድነው ምን ሆነው ሰው ደግሞ በጣም ይነዳል ተቃላይ የሰው ስጋ ይቃጠላል በጣም ይሄ ነው ወቁሽ የሰው ስጋ ጧፍ በሉት ከተያዘ በኋላ መንደዱ ነው በ3ኛው ቀን ያ የብረቱ ካስድ ሲገለጥ የነ ቅዱስ ጳውሎስን ቆዳ ይዞት ተነሳ ቅዱስ ጳውሎስና ፊልሞና ግን አልሞቱም ነበር ቆዳቸውን ይዞት ሲነሳ ተመልከቱ አሁንም እሳት እንደድባቸው ብለው ደማቸው ወደ መሬት ሲወርድ የዚያን ጊዜ እግዚአብሔር ደመናን አዞ በደመና እሳቱን አጠፋ ደመና መጥቶ ሲጋርዳቸው ክርስቶስ መጥቶ ከህመማቸው ፈወሳቸው ክብር ለቅዱሳን አምላክ ይሁንልን ውሻዎቹን የሚጠብቅ በታምራት ስለሱ ብለው የሚመሰክሩትን የውሻ መኖሪያው አፉ ነው የሐዋርያት መኖሪያቸው አፋቸው ነው ሴት ሞቷ ባፋ ነው የሐዋርያት ሞት ባፍ ነው ይላል ሊቃውንት ተመልከቱ ባስተማሩበት እንዲዛ ተደረጉ ግን ምንም አልሆኑ ከዚያም በኋላ በጦር እንውጋቸው ተባባሉ እስኪ በድንጋይ እንውጋራቸው ነው እንጂ እስኪ በሉ ድንጋዩን ሲወረውሩት ቅዱስ ጳውሎስን ሳያገኝ መሬት እነዚህ ምታተኞች ማለት ያዘሰው ተመልከቱ ስም መስጠት ጠንቋዮች ናቸው አለ ጦር ሲወረውሩ ጦሩ እየተመለሰ መሬት ሳይነካቸው ከዚያ በኋላ አንድ ዲሜጥሮስ የሚባል አንጠረኛ መጡ ማን የሚባል ቅዱስ ዲሜጥሮስ ደገኛውን አይደለም ሌላ ጠንቋይ ነው እሺ
ሲያመጡት እንዲህ ያረግናቸው አልሞቱም ሲሉት አይ እነዚህ ሰዎች የእግዚአብሔር ኃይል አለባቸው አልነካም አለ ሲላቸው ደግሞ አንድ ለእስክንድሮስ አይደል ይላል ቅዱስ ጳውሎስ ለእስክንድሮስ ያደረገኝ ነገር ይላል አይደል አይታችሁታ ወንጌል ለእስክንድሮስ የሚባል ባለስልጣን መጣ ሐዋርያትን ለማጥፋት ከዛሱ ደግሞ አውርዱና ከተሰቀሉበት ቦታ ላይ አለ ወታደሮችን ይዞ መጥቶ እኔ መሬት በሰይፍ ኦጋና ገድላቸዋለሁ ብሎ ሰራተኞቹ ሄደው የቅዱስ ጳውሎስንና የቅዱስ ፊልሞና እግር ሊያወርዱ ያዝ ሲያረጉ እጃቸው ተጣብቆ ቅርት እየሰማችሁ ነው ማን ያንሳው ተመልከቱ ከእንዴት አድርጎ ከብረቱ ይላቀቅ እጃቸው እናንተ እውነትም መሰሪያን ናችሁ እንዴ ያላቸው እኛስ መሰሪያን አይደለንም በሕያው እግዚአብሔር አምላክ የምናምን ሐዋርያት ነን እንጂ የክርስቶስ ባሮቹ ነን አሁን ሰራዊቴን እንዴት አድርጌ ላስለቅቅ በእግዚአብሔር ማን ይለቅልሃል እጃቸው አሉት በማን ማን አብላኝ እኮ ሹመኝ እኮ አይደለም ጥያቄያቸው እመነ በእግዚአብሔር አያችሁት የእግዚአብሔር ፈኖ ቃል እግዚአብሔር ይነግር እግዚአብሔር ይላከው እግዚአብሔርን ይገልጣል ዘር የሾመው ሰው ዘር ነው የሚሰብከው እሺ ምናምን ፖለ ምናምን የሾመው እንትን ፖለ ምናምን ነው የሚሰብከው ፖለ ነው ያልኩት አደራችሁን በሞቴ ሆድ የሾመው ሆድ ነው የሚሰብከው እንብላው በጅብ ቆዳ የተለጎመ ከበሮ ግጉ ሲያረጉት እንብላው ይላል አሉ ነው እና እንዲያ ነው ሆድ የሾመው ሆድ ነው የሚሰብክ እግዚአብሔር የሾማቸው እግዚአብሔርን ሰበኩ ባል እግዚአብሔር የሾማቸው ማንን ሰበኩ በቃ አሁን ነገር የለጨርሰው ነው ከዚያ በኋላ እንግዲያውስ አለ እዛ ጋር የደነፋ ነው ሰይጣን ንጉሱ ቤት ተቀምጦ እነዚህን ሰዎች ወሰዱና እዛ እነ ጳውሎስ ጋር ወሰዱና እዛ አስቀምጡ ሬሳቸውን አለ ለምን መስላችሁ ነው ሰይጣን እንደዛ ያለው ቅዱስ ማን ነው እለእስክንድሮስ የሚባለው ባለስልጣን ተቆጥቶ ጳውሎስንና ፊልሞናን እንዲገል የቅድስት አውፎሚያን እና የቴዎድሮስን አጽም ባልጋ ተሸክመው ጳውሎስ ፊት ወሰዱት ከዛ ተመልከቱ በአምላኬ ታምናለህ አለው ለእስክንድሮስን ሰራዊቴን ካስለቀክልኝ እጃቸውን አምናለሁ አለው ከዛ በኋላ ያን ሲነገር ቴዎድሮስ አፈፍ ብሎ ተነሳ የንጉሱ ሚስት አፈፍ ብላ ተነሳች እነዚያ የቅዱስ ጳውሎስን እግር ከችንካሩ ወርደው ለመግደል ወደ ችንካሩ የተጠጉ እጆች ለቀቁና ቆሙ ከዚያም በኋላ እንደ በአምላኬ አምናለሁ አሉ ከዚያም በኋላ ተመልከቱ ሰይጣን ሲሰማ ከተማ ውስጥ ያውደለደለ እንዲህ አለ እነዛን ሰዎች አስራችሁ ካላመጣችሁ ጦርነት ሊጀምር ነው አለ አይ ሰይጣን አዛ እንደዛ ሲል እንደው እንዴት ሆኖ ይሆን እያለ ጠጋ እያለ ሲያይ ፊልሞና ካባውን የለበሰው ልብስ አንስቶ ከሰይጣን ተከሻ ላይ ወረወሩ ንጉስ ነይ ብሎ ተቀመጠው ጋር የዚያን ጊዜ ተመልከቱ ያ መልከኛ የንጉስ ልጅ መስሎ ቀኛዝማች ግራዝማች የያዘው ሰይጣን መልኩ ተለውጦ ኃይሉ ደክሞ መሬት ላይ ወደቀ የዚያን ጊዜ ተመልከቱ ከዚያም በኋላ ተመልከቱ ቅዱስ ጳውሎስ ሄደና ያዘው ያን ሰይጣን ከነሰራዊቱ ሰብስበው በህዝቡ መካከል አስገቡት ከዛ አንድ ነገር ቀረ በአምላኬ ታምናላችሁ አታምኑም አላችሁ ሰዎችን እናምናለን አሉ እስኪ በሉ እናምናለን በሉ እኛማ እናምናለን ሲሉት እንግዲያውስ እንደዚያ ከሆነ አላቸው በከተማው ውስጥ አርጤምስ ምትመለካለች አርጤምስ የምትባለው ጣዖት ማለት አርጤምስ ያችን አርጤምስ ትልቅ ያውልት ናት እሷን የሚያጥኑትን የጣዖቱን አገልጋይ ቄሶች አምጡ ያለዛ እንላቀቅም ማለት ቅዱስ ጳውሎስ ከዛ እንደዛ ሲላቸው ሰብስበው ይዘውላቸው መጡ ሲመጡ ተመልከቱ ሆዳቸው ሊቀርባቸው ሆኖ የጣዖታቱ ካይናት እነዚህማ ያ ሎቱ ስብሐት ሰው የሆነ አምላክ ሰው የሆነውን ሰው የሚሰብኩ አይደል እንዴ በእንደዚህ አናምንም አሉ ሲሉ ቅዱስ ጳውሎስ ከዚያም በኋላ ሲጸልይ ከሰማይ ደመና ወርዶ አይናቸውን አወረው አይናቸው ሲታወር እንዲህ አለው እሺ እናንተ አምላክ አርጤምስ አምላክ ናት አላቸው አዎ እሺ አምላክ ከሆነች ነይ በሏት አለ ምን በሏት ነይ በሏት አላቸው የከተማው ሰው ሁሉ ተሰብስቧል ያገሩ ሰው ለምን እነ ጳውሎስ ሊገደሉ ማለት እዛ ነይ በሏት ሲላቸው አትመጣም እሷማ አትመጣም ዶሮስ ድንጋይ ይመጣል ያላቸው ድንጋይ ይመጣል እንዴት ነው የሚመጣው እናንተ ባታመጧት እኔ አመጣታለሁ ወይ ቅዱስ ጳውሎስ እኔ አመጣታለሁ አለና ከሞት በደንብ ልብ በሉ መጀም የሞተውን ማስነሳት ማንን ቴዎድሮስን በሉ እንጂ ያን ልጅ ምን አለ ሄድና ቅዱስ ጳውሎስ በሚሰብክበት አምላክ ስም ቅዱስ ጳውሎስ ኑ ብሏቸዋል ብለ ይዘልይናል ሄዶ ተመልከቱ እናንተ ጣዖታት አላቸው አቤት አሉ ቅዱስ ጳውሎስ በሚሰብክበት አምላክ
በመሰብክበት አምላክ ኑ ብሏቸዋልና ኑ አላቸው። አንተናን ቴዎድሮስን ተከተለው ድንጋዩ ከዙፋን ወርዶ እየተንጓለለ ጳውሎስ ፊት ሄደ። ወይ መታደር! ሰው ሁለት ነገር አደነቀ። አንደኛ የሞተውን ማስነሳት፣ እሳት 3 ቀን አንድደንባቸው አለመሞት፣ ጦር ሲወረውልባቸው አለመግደል፣ እሳት አያቃጥላቸውም፣ ረሃብ አይገድላቸውም። የሞተውን ማስነሳት። በዚያውስ ላይ አርጤምስ ምን አይነት ደካማ አምላክ ነው! ሕፃን ልጅ እየጠራ ይዞት የሚመጣ በቅዱስ ጳውሎስ አምላክ አምነናል አሉ። ተመልከቱ። የቅዱስ ጳውሎስ አምላክ ስሙ የተመሰገነ ይሁን። የቅዱስ ጳውሎስ አፉ ወዴት ነው? ወደ ካህዲያን ነው። ተመልከቱ። ከዚያም በኋላ እንዲህ አለ፣ ረገጸ ምድረ ይላል። መሬቱን ሲረግጠው ተመልከቱ። እዚያ የንጉስ ልጅ ነኝ ብሎ ሰው መስሎ የሚያጭበረብረውን ጋኔን ከነሰራዊቱ መሬት ተከፍቶ እንዲወጣው አደረገው። ከዚያ ተመልከቱ መሬቱን ረግጠና ውሃ ፈለቀ። ውሃ ፈለቀና ተመልከቱ እዛ የተሰበሰበውን የሀገሩን ሰው በሙሉ አጠመቀው። ከዚያም በኋላ ቤተክርስቲያን ሰራላቸው። የቅዱስ ጳውሎስ አፍ ወዴት ነው? ወደ ጠላቱ በሉ እንጂ እናንተ ውሻ ናችሁ ምንድን ናችሁ? የማን ውሻ? እንደው እኔ እመቤቴ እውነቴን ነው። ምን አለ ውሻ በሆን እመቤታችን በወርቅ ጫማ ብታጠጣን እውነቴን እኮ አግኝተነው በሷ ጫማ ለመጠጣት እንዴት የታደለ ውሻ ነው። ማንኑም ከፈለኒዮም በዛት ይለት ከመኡር ውስጥ ቤተልሔም ምን ነው ማን እድል በሰጠኝ ቤተልሔም ሄጄ ጫማ እንኳን በተሸከምኩ። ምን አለ ያቺ ተሸክማት ሄደችውን አህያ እንኳን ፖንኩ። እውነቴን እኮ ምን አለ ተመልከቱ ያቺ የመድኃኒት እናት ሰማዩን ምድር ስታረገው ቤተልሔም ካብት እንኳን ሆኜ ትንፋሽ በገበርኩ አለ። ተመልከቱ። ስለዚህ ተመልከቱ ብዙ ነኝ ግን ይሄን ሁሉ አላገኘው ሚልና ብዙ ነኝ ለምን በልጅሽ ስላመንኩ ይላል። ተመልከቱ በማን ስላመን ብፁዓን ነን። ስለዚህ ውሻ ለክርስቶስ ውሻ እንድንሆን መድኃኒዓለም ይርዳን። ታማኝ ውሻ እንድንሆን እግዚአብሔር ይርዳን። የክርስቶስን መዓዛ መለየት፣ መምህራንን መለየት፣ የምታሸቱት የማን ትምህርት መሆኑን መለየት፣ ለማን ቤት መጮህ እንዳለባችሁ ማወቅ፣ ወገናችሁን አለመብላት። ውሻ መሆን ያ ነው። እሺ እንደ ውሻ የእብድ ውሻ ነው ባለቤት የማይለይ እንደ በሞት አንድ ነገር ልንገራችሁ። ውሻን ከቤት አያስገቡትም በሉ እንጂ ለምን? በዚያ በጅል ምላሱ የሆነ ያልሆነውን ስለሚልስ። መናፍቃን ውሻ ናቸው። ውሻ ቤት አይገባም። ለምን? የሆነ ያልሆነውን እንዳይልስ። ቅዱሳንን በተሳደቡበት በዚያ በልክስክስ ምላሳቸው መንግስተ ሰማያት አይገቡ። ታዲያ ደግሞ ቤቱን መጠበቁን አይተው ታዲያ ክርስቶስ አምላክ ነው እያሉ ደግሞ ይሰብካሉ። ደግ ውሻ ያድርገን መድኃኒዓለም። ሰው የማይጠቅመውን ውሻ የማይጠቅመውን ቤት ይጠብቃል። ተመልከቱ። እኛ ግን የሚጠብቀንን ቤቱን እንድንጠብቅ እግዚአብሔር ይርዳን። ወንድማችንን እንድንጠብቅ እግዚአብሔር ይርዳን። ስለዚህ የተጣላነውን ሰው ይቅር ብለናል። አሁን እንግዲህ የተጣራችሁ ቂም የያዛችሁበትን ሰው ጧት ብታገኙት ደህና አደርክ በቃ። ውሻ በማያውቀው ሰው ይጮሃል። ለምን በማታውቁ ሰው የምትጮሁት እናንተ? ሰውን ኳልኩሌት አድርጋችሁ የሰውን ኃጢአት አታውቁም። ምን አገባችሁ በሰው ኃጢአት አይደል? ምናልባት የሚጮህ ውሻ ካያችሁ ያ መጮህ ልማዱ ነው እንዴ አይነት ውሻ። እና እግዚአብሔር እሺ ይበላችሁ። ታረቃችኋል አይደል? የታረቃችሁ እልል ብላችሁ እግዚአብሔርን አመስግኑት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ እያልን ከወዲሁ መልካም ምኞታችንን እየገለጽ ኤላኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል። የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀውት በደስታ ነው። መላ እስራኤልን እንዲሁ እንጎበኛለን፣ እንሳለማለን። በጆርዳን ያሉትን ቅዱሳን መካናት እንጎበኛለን፣ እንሳለማለን። ከወዲሁ እየተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን። በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር